ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ሴልስ ማኔጅመንት ቻፕተር ስሪን እንጀምራለን ወይም በዚህ ቪዲዮ እንማማራለን ማለት ነው። ሶ ቻፕተር ስሪ ፎርካስቲንግ ማርኬት ዲማንድስ ሴልስ በጀት ኤንድ ሴልስ ኮታስ በሚሉ ሶስት ርዕሶች እንወያያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እንድ ለሌሎችም ተደራሽ እንዲሆን ሸር በማድረግ ተባበሩኝ ማለት ነው። ሶ ትምህርታችንን እንጀምራለን። እስከ መጨረሻው አብራችሁን ቆዩ። ሶ ፎርካስቲንግ ማርኬት ዲማንድ የመጀመሪያው ርዕስ፣ ከዛ ሴልስ በጀት ኤንድ ሴልስ ኮታ የሚሉ ሶስት ርዕሶች ናቸው። ሶ መጀመሪያ ላይ ፎርካስቲንግ ማርኬት ዲማንድ ወይም ደግሞ የገበያን ፍላጎት መገመት ማለት ነው። ሶ አንድ ድርጅት ሽያጭ ከመሸጡ በፊት ማርኬቱ ምን ያህል ፍላጎት አለው፣ ምን ያህል ዲማንድ አለው፣ ሶ ከዛ ዲማንድ ተነስቶ ምን ያህል ሽያጭ ሊሸጥ ይችላለሁ። ዛትስ ፎርካስቲንግ ዲማንድ የምንለው እሱ ነው። ስለዚህ ከዲማንዱ ተነስቶ ሽያጩን ፕሪዲክት ያደርጋል፣ ፎርካስት ያደርጋል ወይም ይገምታል ማለት ነው። ሶ በዚህ ወር ይህን ያህል ሽያጭ ይኖረኛል፣ በዚህ ወር ኤክስ የሚባል አማውንት ኦፍ ፕሮዳክት ይሸጣለሁ የሚለውን ነገር ለማወቅ ፈርስት ይረዳል ማለት ነው። ሶ ፎርካስቲንግ ማርኬት ዲማንድ ምንድን ነው ስንል ምን ማለታችን ነው? ሶ አኩሬት የሆነ ማርኬት ዲማንድ ፎርካስቲንግ ቢግን ዊዝ ክሊር ዴፊኒሽንስ ኦፍ ማርኬት። እዚህ ጋር እንግዲህ በስነ ስርዓት ዲማንድን የአንድን ማርኬት ወይም ደግሞ የአንድን ገበያ ፍላጎት ፕሪዲክት ለማድረግ ወይም ደግሞ ለመተንበይ ወይም ደግሞ ለመገመት ወይም ደግሞ እንደዚህ ሊሆን ይችላል ብሎ ለማለት ክሊርሊ ማርኬቱን ዲፋይን ማድረግ አለብን፣ ማርኬቱን ማወቅ አለብን። ሶ ያንን ማርኬት ዲፋይን ስናደርግ በምን ዲፋይን ልናደርግ እንችላለን? ዘ ፈርስት ዋን ጂኦግራፊካሊ በቦታ ወይም ደግሞ ጂኦግራፊካሊ ዲፋይን ሊደረግ ይችላል። ሶ እንግዲህ ጂኦግራፊካሊ ስንል አት ጂኦግራፊካል ሌቭል በወርልድ ወይም ደግሞ በዓለም ደረጃ ሊታይ ይችላል። አት ካንትሪ ሀገር ደረጃ፣ አት ስቴት ሌቭል፣ አት ሪጅን ሌቭል፣ አት ሴልስ ቴሪቶሪ ኦር ታውን ኦር ስቶር ኦር አት ከስተመር ሌቭል ምን ሊደረግ ይችላል? ማርኬቱ ዲፋይን ሊደረግ ይችላል ወይም ደግሞ ገበያው በዛ ልክ ሊታይ ይችላል። ያ ማለት ኢንተርናሽናል ማርኬተር ከሆነ ወይም ደግሞ እንደዚህ ግሎባል ታርጌት ከሆነ ድርጅቱ አሴ ወርልድ ማርኬቱን ዲፋይን አድርጓል። እንደ ሀገር አሴ ካንትሪ አሴ ኮንቲነንት ዲፋይን ሊደረግ ይችላል። ሶ ጂኦግራፊን ወይም ቦታን መሰረት አድርገን ያንን ማርኬት ዲፋይን ማድረግ እንችላለን። ሶ ዌን ፕሪፔሪንግ ፎርካስት ዘ ጂኦግራፊካል ስኮፕ መስት ቢ ክሊርሊ ስፔሲፋይድ ማለት ነው። ሶ ፎርካስት ከማድረጋችን በፊት ዲማንዳችንን ፎርካስት ለማድረግ ጂኦግራፊካል ስኮፑን ማወቅ አለብን። የገበያውን ጂኦግራፊካል ስኮፕ ማለት የማርኬቱን ጂኦግራፊካሊ ወይም ደግሞ በቦታ ደረጃ የት ነው የሚከልለው የሚለውን ነገር ማወቅ አለብን ማለት ነው። ለምሳሌ ኤግዛምፕል በ2018 ፊፋ ወርልድ ካፕ ሲዘጋጅ ኮካኮላ እንግዲህ ማርኬቱን ወይም ደግሞ ፎርካስት ሲያደርግ ኮንሳፕሽኑ ምን ያህል ፍጆታ ሊኖር ይችላል በ2018 የፊፋ ዝግጅት ጊዜ ብሎ ሲያስብ ፎከስ የሚያደርገው ሆስት ካንትሪዎችን ነው። ሆስት ካንትሪዎች ኖት ኦንሊ ሲድን ሳይሆን ሆስት ካንትሪዎችንም ምን ያደርጋል? ታርጌት ያደርጋል። እንግዲህ ፊፋ ምንድነው በ2018 የተዘጋጀበት ቦታ ወይም ደግሞ ሲድን ብቻ ላይ ሳይሆን እዛ ጋር የሚሄዱ ሰዎች አሉ። ከተለያየ የዓለም ጫፍ ወደዛ ሀገር የሚሄዱ አሉ። ሶ እነዛም የዛ ማርኬት ምንድናቸው? አካል ናቸው። ሶ ሆስት ሪጅኖችንም ታርጌት ያደርጋል ማለት ነው። ተመልካቾችን ታርጌት ያደርጋል ማለት ነው። ማን? ኮካኮላ። ሶ we have to geographically define the scope of the market ማለት ነው። ሶ ከዛ ቀጥሎ ነው እንግዲህ ፎርካስታችንን ልናካሄድ የሚችለው። ሶ አንድ ጂኦግራፊካሊ፣ ሁለተኛ በታይም ደረጃ ስፔሲፊክ ፒሪድ ኦፍ ታይም ምን ፎርካስት ሲደረግ በምን ያህል ጊዜ ነው ያነ ፎርካስት ሊኖር ያነ ዲማንድ የሚለውን ነገር ኢንተርምስ ኦፍ ፒሪድ ማስቀመጥ አለብን። ሶ ባጭሩ አሁን መጀመሪያ ኢንተርምስ ኦፍ ኤሪያ ወይም ደግሞ ጂኦግራፊካሊ፣ ሁለተኛ ኢንተርምስ ኦፍ ታይም ስፔሲፊክ ታይም ፒሪድ ያስፈልጋል ማለት ነው። ሶ ሾርት ተርም፣ ሎንግ ተርም ኦር ሚዲየም ተርም ብለን ልንገልጸው እንችላለን። የአጭር ጊዜ፣ የመካከለኛ ጊዜ ኦር የረዥም ጊዜ ልንል እንችላለን። ሶ the forecast horizon extend further in the future the degree of uncertainty increase። አሁን እዚህ ጋር
አንሰርቲኒቲ ከተፈጠረ የሆነ ችግር ነገር የሚኖር ከሆነ ዲግሪ ኦፍ አንሰርቲኒቲ ከፍተኛ ከሆነ ታይም ሆሪዞኑ ኤክስተንድድ ይደረጋል፣ ይራዘማል። ለምሳሌ ለአጭር ጊዜ የነበረው ወደ መካከለኛ ጊዜ የነበረው ሎንግ ተርም ሊሆን ይችላል ማለት ነው። ኢንተርምስ ኦፍ ሆሪዞን ኢንተርምስ ኦፍ ታይም ስንል መንዝሊ፣ ኳርተርሊ ኦር አኑዋሊ ቤዝ ሊሆን ይችላል። በወር ደረጃ፣ በኳርተር ደረጃ፣ በ3 ወር ኤንድ አኑዋሊ በአመት ደረጃ ኤክስፕረስ ሊደረግ ይችላል። የአንድ ወር ዲማንድ፣ የ3 ወር ዲማንድ ኦር የአመት ዲማንድ ብለን ፎርካስት ሊደረግ ይችላል ማለት ነው። ፎርካስት ማድረግ ይቻላል ማለት ነው። ሌላኛው አት ፕሮዳክት ሌቭል ነው። በፕሮዳክት ደረጃ ፎርካስት ልናዘጋጅ እንችላለን። ያ ማለት እንደ ኢንዱስትሪ ሌቭል፣ አስ የካምፓኒ ሌቭል ኤንድ ኦልሶ አት ፕሮዳክት ሌቭል ፎርካስት። ያ ማለት እንደ ኢንዱስትሪ ምን ያህል ሽያጭ ወይም ምን ያህል ዲማንድ አለ፣ አስ የካምፓኒ እንደ ካምፓኒያችንም ምን ያህል ዲማንድ ይኖራናል ማርኬቱ ላይ፣ ማርኬቱ ምን ያህል ዲማንድ ይኖረዋል። አት ፕሮዳክት ሌቭል ለዚህ ስፔሲፊክ ፕሮዳክት ማርኬቱ ምን ያህል ዲማንድ አለው የሚለውን ነገር አንደርስታንድ ማድረግ እንድንችል ይረዳናል። ኢቨን ይለናል እዚህ ጋር ፕሮዳክት ሌቭል ላይም ወደ ሌላ ብሬክ ዳውን ማድረግ እንችላለን። ፕሮዳክት ላይ ሆኖ ኢንተርምስ ኦፍ ፕሮዳክት አሶርትመንት፣ ኢንተርምስ ኦፍ ፕሮዳክት ላይ ኤንድ ስፔሲፊካሊ ኢንተርምስ ኦፍ ፕሮዳክት ኢተም ለዛ ፕሮዳክት ምን ያህል ዲማንድ አለ የሚለውንም ኢንተርምስ ኦፍ ፕሮዳክት አሶርትመንት፣ ለዛ ፕሮዳክት አሶርትመንት ምን ያህል ዲማንድ አለ፣ ለዛ ፕሮዳክት ላይ ምን ያህል ዲማንድ አለ፣ ለዛ ፕሮዳክት ኢተም ምን ያህል ዲማንድ አለ የሚለው ማወቅ ወይም መረዳት የምንችል ምንድነው ፕሪዲክት ማድረግ የምንችልበት ሁኔታ አለ ማለት ነው። የምንችልበት በዚህ ልክ ስፔሲፊካሊ ፕሪዲክት ኦር ፎርካስት ማድረግ እንችላለን ዲማንድ። ፎር ኢንስታንስ እዚህ ጋር ጆንሰን ጆንሰን የሚባል ድርጅት ለምሳሌ ቶታል ኢንዱስትሪ ዲማንድ ሻምፖ ነው የሚያመርተው። ለሻምፖ ቶታል ኢንዱስትሪ ዲማንዱ ምንድን ነው? አጠቃላይ የሻምፖ ኢንዱስትሪው ምን ያህል ዲማንድ አለው? ሁለተኛ ኤስቲሜት ማርኬት ሼር ቱ ክሬት ካምፓኒ ፎርካስት፣ አስ የካምፓኒ ምን ያህል ዲማንድ ይኖራል። ስፔሲፊካሊ ደግሞ ለችልድረኖች ሻምፖ ፕሮዳክት ላይ ለህፃናቶች የሚሆን እንደ ፕሮዳክት ላይ ምን ያህል ዲማንድ ይኖራል፣ ስፔሲፊክ ፕሮዳክት ኢተምስ ምን ያህል ዲማንድ ይኖራል የሚለውን ምን ሊያደርግ ይችላል? ፎርካስት ሊያደርግ ይችላል ዲማንዱን ማለት ነው። ከኢንዱስትሪ ተነስቶ እስከ ስፔሲፊክ ፕሮዳክት ኢተም ድረስ ይሄዳል ማለት ነው። ፕሮዳክት ኢተም ድረስ መሄድ ይችላል ማለት ነው ዲማንድ ፎርካስት ስናደርግ። ስለዚህ በዛ ልክ ፎርካስት ማድረግ የምንችልበት ሁኔታ አለ። ሌላኛው አቬይላቢሊቲ ኤንድ ማርኬት ፖቴንሻሉ ማወቅ ይጠበቅብናል ፎርካስት ስናደርግ ነው። ማርኬት ፎርካስት ስናደርግ እዚህ ጋር ኤስቲሜት ማርኬት ፖቴንሻል ሪኳየር አሰሲንግ ዘ ፕሮፖርሽንስ ኦፍ ፖፑሌሽን። እዚህ ጋር እንግዲህ ምን ያህል ፖፑሌሽን አለ በፕሮፖርሽን ደረጃ ምን ያህል ፕሮፖርሽን አለው ማርኬቱ። ዋንስ ዘ ፕሮዳክት ኤንድ ሃዝ ኖ ኦልሬዲ ሳቲስፋይድ ዳት ኒድ ሳቲስፋይ የሆነ ኒድ አለ ኤንድ ኦልሶ ሃዝ ሰፊሽንት ኢንካም ቱ ፐርቼዝ ዘ ፕሮዳክት ዛት ፖፑሌሽን ወይም ያን ፖፑሌሽን የግሩፕ ኦፍ ፒፕል ምንድነው ፕሮዳክቱን የመግዛት አቅም አለው፣ ፕሮዳክቱን ይፈልገዋል። አንሳቲስፋይ የሆነ ፍላጎት አለ ኤንድ ኦልሶ ኢዝ ኢንተረስትድ ኢን ስፔሲፊክ ብራንድ ኦፈር፣ ስፔሲፊክ ወይም ደግሞ የሆኑ ብራንዶች ላይ ፍላጎት አላቸው፣ ኢንተረስትድ ናቸው የሚለው ነገር። ዘስ ማርኬት ፖቴንሻል ኤስቲሜሽን ኢንቮልቭ መልቲፕል ዲማንድ ሪሌትድ ፋክተርስ ማለት ነው። ይሄ ማርኬት ፖቴንሻል ኤስቲሜት ስናደርግ ወይም ደግሞ የገበያ አቅምን ኤስቲሜት ስናደርግ መልቲፕል ዲማንድ ሪሌትድ ፋክተሮችም ኢንቮልቭ ያደርጋሉ። እዚህ ጋር ሌሎች ፋክተሮች ኢንቮልቭ ያደርጋሉ ማለት ነው። እነዚህ ነገሮች አራት ነገሮች ኮንሲደር ማድረግ አለብን። አሁን ኤሪያ ኢንተርምስ ኦፍ ኤሪያ አየን፣ ኢንተርምስ ኦፍ ታይም አየን፣ ኢንተርምስ ኦፍ ፕሮዳክት አየን፣ ኢንተርምስ ኦፍ ማርኬት ፖቴንሻል አየን ወይም ደግሞ ከገበያ አቅም አንጻር አየን። እነዚህን ዲፋይን ካደረግን በኋላ ወደ ፎርካስቲንጉ እንሄዳለን ማለት ነው። ጂኦግራፊካሊ ኢንተርምስ ኦፍ ታይም፣ ኢንተርምስ ኦፍ ፕሮዳክት፣ ኢንተርምስ ኦፍ ማርኬት ፖቴንሻል ማርኬቱን አንደርስታንድ ማድረግ ከቻልን በኋላ ፎርካስት ማድረግ ዲማንዱን ፍላጎቱ ምን ያህል ነው የሚለውን ነገር ወደ መገመት ኢስቲሜት ወደ ማድረግ ፕሪዲክት ወደ ማድረግ ፎርካስት ወደ ማድረግ እንሸጋገራለን ማለት ነው። ሴልስ ፎርካስት ፎርካስቲንግ ፕሮሰስ ሴልስ ፎርካስት። እዚህ ጋር ሴልስ ፎርካስት ስንል ኢስቲሜት ኦፍ ሴልስ ዳት ዘ ፈርም ኤክስፔክትድ ቱ አቺቭ፣ አንድ ድርጅት በሽያጭ ሊያሳካው የፈለገው ነገር ማለት ነው አሳካዋለሁ አቺቭ አደርገዋለሁ ብሎ የሚጠብቀው ኤክስፔክት የሚያደርገው ወይም ማሳካት የሚፈልገው ነገር ኢንተርምስ ኦፍ ዩኒት ኤክስፕረስ ሊደረግ ይችላል፣ ኢንተርምስ ኦፍ ቫልዩ ኤክስፕረስ ሊደረግ ይችላል። ሴልስ ፎርካስት እንለዋለን።
ሶ አቺቭ የሚያደርገው እንግዲህ ስፔሲፊክ ማርኬት አለ፣ አቺቭ የሚያደርግበት ማርኬት አለ፣ ፔሪድ ኦፍ ታይም አለ ብለናል። ኤንድ አንደር ማርኬቲንግ ፕላን አለ ወይም ደግሞ የገበያ እቅድ አለው። ሶ ከዛ ጋር አላይን አድርጎ በሽያጩ ማሳካት የሚፈልገው ነገር አለ። እሱ ሴልስ ፎርካስት እንለዋለን። ሴልስ ፎርካስት ደግሞ በምን ደረጃ ሊዘጋጅ ይችላል? አንደኛ በፕሮዳክት ላይን ደረጃ ልክ እንዳየ ነው። ኦር ለምሳሌ በኤሌክትሮኒክስ ይህን ያህል ሽያጭ ይኖረኛል፣ እሱ ፕሮዳክት ላይ ይባላል። ኢንዲቪጁዋል ፕሮዳክት ከኤሌክትሮኒክስ ደግሞ በስልክ ይህን ያህል ሽያጭ ይኖረኛል የሚለውን ነገር ማለት ነው። እሱ ደግሞ ምን ይሆናል? ኢንዲቪጁዋል ፕሮዳክት። ቶታል ማርኬት ኦር ስፔሲፊክ ማርኬት ሴግመንት ሲባል ከማርኬት አንጻር ለምሳሌ የሆነ ኤሪያ ላይ ኤክስ የሚባል ቦታ ላይ ይህን ያህል ሽያጭ ይኖረኛል። ታርጌት ቶታል ማርኬት ኦር ስፔሲፊክ ማርኬት ሴግመንት የምንለው እሱ ነው። ከዚ አንጻርም ሴልስ ፎርካስት ሊሰራ ይችላል ማለት ነው። ሌላኛው ስቴፕ ነው። ስቴፖቹ ምንድን ናቸው ስንል መጀመሪያ አይደንቲፋይ ዘ ኒድ ፎር ፎርካስቲንግ። ፎርካስት የምናደርገው ለምንድን ነው፣ አስፈላጊነቱ ምንድን ነው የሚለውን ነገር ማረጋገጥ አለብን፣ ማወቅ አለብን። አንድ ድርጅት ሴልስ ፎርካስት ሲያደርግ ዋይ ኢትስ ኢምፖርታንት ኦር ዋት ኢዝ ዘ ኒድስ ኦፍ ፎርካስቲንግ የሚለውን ነገር ማወቅ አለበት። ኤንድ ሴሌክት ፎርካስት ፔሪድ ኦር ታይም ሆሪዞን፣ በምን ያህል ጊዜ ነው ማለቅ ያለበት፣ ወይም ደግሞ ለአንድ ወር ነው ቅድም ያየ ነው፣ ኳርተርሊ ነው ኦር አኑዋሊ ቤዝ ነው ማለት፣ ወይም ደግሞ ታይም ሆሪዞኑን ሾርት ተርም፣ ሚድል ተርም ኦር ሾርት ተርም፣ ሚድል ተርም፣ ሎንግ ተርም የሚለውን ነገር ማወቅ። ከዛስ ሞዴል መምረጥ፣ ፎርካስት የሚያደርግበትን ሞዴል ወይም ደግሞ የሚጠቀመው ቴክኒክ ምንድን ነው። ያ ማለት ሞዴል አፕሊኬቢሊቲ። ሞዴል ስንመርጥ እንግዲህ የምንመርጠው ሞዴል ተግባራዊ ወይም ደግሞ የሚሰራ መሆን አለበት። ለዛ ሞዴል የሚሆን ግብዓት ሊኖረን ይገባል። ሪሌብል የሆነ ኢንፎርሜሽን እንደሚሰጠን ኦር ሪዛልት እንደሚሰጠን ማወቅ አለብን። የሚያስፈልጉት ዴታዎች ወይም ደግሞ ሪኳየርመንቶቹ መሟላት አለባቸው። ሶ ታይም ሆሪዞናችንን ከወሰን በኋላ ፎርካስቲንግ ሞዴል እንመርጣለን። ኢት ሜይ ቢ ኳንቲቴቲቭ ኦር ኳሊቴቲቭ ሞዴል እንመርጥ እንችላለን ማለት ነው። ከዛስ ኮሌክት ሪሌቫንት ዴታ፣ አስፈላጊ የሆኑ ዴታዎች ኦር ግብዓቶች ኮሌክት መደረግ አለባቸው። ስፔሲፊካሊ ከመረጥነው ሞዴል ጋር አብሮ የሚሄድ አኩሬት ወይም ደግሞ ትክክለኛ የሆኑ ሂስቶሪካል ዴታዎች ኮሌክት መደረግ አለባቸው። ዜን አምስተኛ ላይ ስንሄድ ፕሪፔር ደ ፎርካስት፣ እንግዲህ ዴታውን ወደ ሞዴሉ በማስገባት እንግዲህ ፎርካስታችንን ማድረግ ነው። ከዛ ስድስተኛ ላይ ኢቫሉዌት ነው። ፎርካስት ያደረግነው ነገር ትክክለኛ መሆኑን ስፔሻሊ አሰስ ዘ ኮንፊደንስ ሌቨል አፐር ኤንድ ሎወር ሊሚቱን ማወቅ ኤንድ ቼክ ሎጂካል ፊዚቢሊቲ፣ ምክንያታዊ የሆነ በሆነ መንገድ ተግባራዊ ሊሆን እንደሚችል ፎርካስት ያደረግነው ሽያጭ ወይም ለምሳሌ በዚህን ያህል ይህን ያህል ኩንታል 1000 ኩንታል ምናምን ይሸጣለሁ ብሎ ካሰበ ያ ነገር መሬት ላይ ሊተገበር የሚችል ነው ወይ? ታስ ፊዚቢሊቲ ቼክ መደረግ አለበት። ኤንድ ኦልሶ ኮምፔር ዊዝ ሪሌትድ ቫሪያብል፣ ከሌሎች ተያያዥ ጉዳዮች ጋር መነጻጸር አለበት። አስፈላጊ ከሆነ ፎርካስቱ መሻሻል አለበት ማለት ነው። ሶ ዊ ሃቭ ቱ አሰስ አወር ኮንፊደንስ ሌቭል፣ ቼክ ሎጂካል ፊዚቢሊቲ፣ compare with other related variable, and also if it's necessary we have to adjust or modify or alter the forecast if necessary ማለት ነው። ሶ እነዚህ ፎርካስቲንግ ፕሮሰስ የምንላቸው ናቸው። ሶ እዚህ ጋር ሴልስ ፎርካስት ሜትድ፣ አሁን ፕሮሰሱን አየን። እንዴት ነው ፎርካስት ማድረግ የምንችለው? ምን አይነት ሜትዶች አሉ? ጀነራል ሜትድ ስንል እንግዲህ በምን አይነት መንገድ ሴልስ ፎርካስት ማድረግ እንችላለን? ሴልስ ፎርካስት ቴክኒክ ቤዚካሊ ወይም ብሮድሊ በሁለት ይከፈላሉ። አንደኛው ኳሊቴቲቭ ነው፣ ሁለተኛው ኳንቲቴቲቭ ነው ማለት ነው። ኳሊቴቲቭ ኤንድ ኳንቲታቲቭ የምንለው ነገር ነው። ሶ እዚህ ጋር ኳሊታቲቭ ስንል ወርድ ወይም ደግሞ ፐርሰናል የሆነ ጀጅመንትን መሰረት አድርገው የሚሰሩ ፎርካስት፣ ሴልስ ፎርካስቱ ቤዝድ ኦን ፐርሰናል ይሆናል። እዚህ ጋር ኳንቲቴቲቭ ሲሆን ደግሞ ኦብጀክቲቭ ነው ኦር ቤዝስ ፎር ሂስቶሪካል ዴታዎችን መሰረት አድርጎ ኦር ነምበሪካል ዴታዎችን ነው። እዚህ ጋር ደግሞ ኳሊቴቲቭ ዴታዎችን መሰረት አድርገን ነው ፎርካስት የሚካሄደው። ሰው ሁሉንም ኢንዲቴል እናያቸዋለን። የመጀመሪያው ኳሊቴቲቭ ፎርካስቲንግ ቴክኒክ የምንለው ነው። እዚህ ጋር ኳሊቴቲቭን የምንጠቀመው መቼ ነው? አንደኛ ሂስቶሪካል ዴታዎችን የማይገኙ ከሆነ if the historical data is unavailable or unreliable፣ የማይገኙ ከሆነ ወይም ደግሞ ትክክለኛ ናቸው ብለን ካሰብን፣ ትክክለኛ አይደሉም ብለን ካሰብን ኳሊቴቲቭ ዴታ እንጠቀማለን። ሶ ኳሊቴቲቭ ዴታ የሚባሉት አንደኛ ጀጅመንት፣ ኤክስፒሪየንስ ኤንድ ኤክስፐርት ኦፒኒየን የሚባሉት ናቸው። ሶ እነዚህ ሶስቱን ተጠቅመን
ፎርካስት ማድረግ እንችላለን ማለት ነው። መቼን ይህን የምንጠቀመው? አንደኛ ኳይክ የሆነ ፎርካስት ማካሄድ በፍጥነት ፎርካስት ማድረግ ካለብን ይህን ኳሊቴቲቭን መጠቀም እንችላለን። ኢፍ አሁን ላይ ያለው ዴታ ምን ሆነ ዴታ ከሌለን ኦር አውትዴትድ ከሆኑ ኤክስፓየርድ አድርገው ከሆነ ዴታዎቹ ቢኮዝ ኦፍ ኢንቫይሮንመንታል ቼንጅ ዊ ዩዝ ኳሊቴቲቭ ቴክኒክስ ኤንድ ኦልሶ ፎርካስት ዲማንድ ፎር ኒው ፕሮዳክት። ከዚህ በፊት ምንም አይነት ሪካርድ ወይም ደግሞ ዴታ የሌለው ፕሮዳክት ካለና ስለዚህ ምን መጠቀም ግዴታ ይሆንብናል? ኳሊቴቲቭ ነው። ሌላው ሎንግ ተርም ፎርካስት ኢዝ ሪኳየርድ ኤንድ ፓስት ትሬንድ ሜይ ኖት ሪፒትድ። ከዚህ በፊት ያሉ ፓስት ትሬንዶች ከዚህ በፊት ያለፉት ትሬንዶች የነበሩት ዝንባሌዎች የማይደገሙ ከሆነ እና ሎንግ ተርም ፎርካስት ማካሄድ ካለብን በዚህ ሁኔታም ከሆነ ኳሊቴቲቭ ፎርካስቲንግ ቴክኒክን ብንጠቀም ጥሩ ነው ተብሎ ይታሰባል ማለት ነው። ሶ ኮመን ኳሊቴቲቭ ፎርካስቲንግ ቴክኒክ የሚባሉት አንደኛ ኤክስፐርት ኦፒኒየን ሜትር ነው። እዚህ ጋር እንደሚደረገው ኦፒኒየንስ ኦፍ ኖሌጀብል ኤክዚኪዩቲቭ ኦር ኤክስፐርትስ አር ኮሌክትድ። እንግዲህ ስለ ሽያጭ ወይም ስለ ገበያው ወይም አጠቃላይ ስለ ሁኔታው እውቀት ያላቸው ሰዎችን የነሱ ሀሳብ ወይም ኦፒኒየን ኮሌክት ይደረጋል። የኤክስፐርቶቹ ወይም የኤክዚኪዩቲቭ ደረጃ ላይ ያሉት ዜን አቬሬጃቸውን ወስደን ሪኮንሳይልድ አድርገን በዲስኬሽን ፎርካስቱ ይካሄዳል ማለት ነው። የእነሱን ሀሳብ አቬሬጁን መውሰድ ወይም ደግሞ ሪኮንሳይል ማድረግ በኤክስፐርቶቹ መካከል ያለውን የሀሳብ ልዩነት በማስታረቅ በማጣጣም አቬሬጁ ይሰራል ማለት ነው። በጣም ሲምፕል ቀላል እና ዋይድሊ ዩዝድ ብዙ ጊዜ የሚጠቀሙት ነው ማለት ነው። ሌላኛው ሴልስ ፎርስ ኦፒኒየን ነው። ሴልስ ፎርስ ኦፒኒየን የምንለው እንግዲህ የሽያጭ ባለሙያዎችን ሀሳብ እንደ ግብዓት መጠቀም ነው። እዚህ ጋር የሽያጭ ፎርካስት ስናደርግ ወይም ሴልስ ፎርካስት ማድረግ ስንፈልግ በሽያጭ ዙሪያ ወይም ደግሞ የሽያጭ ባለሙያዎች አሉ። እነሱ ሴልስ ፐርሰን ወይም ሴልስ ፎርስ የምንላቸው የእነሱን ሀሳብ እንደ ግብዓት ተጠቅመን በእነሱ ሀሳብ ተነስተን ሽያጩን ፎርካስት ስናደርግ ሴልስ ሪፕሬዘንታቲቭ ኢስቲሜት ዲማንድ ኢን ዜር ቴሪቶሪ፣ እዛ በሚሸጡበት አካባቢ ያለውን ዲማንድ ወይም የፍላጎት መጠን ኢስቲሜት ያደርጋሉ እነሱ ማለት ነው፣ ይገምታሉ። ኢንዲቪጁዋል ሴልስ ፎርካስት ኮንሶሊዴት ኢንቱ ካምፓኒስ ፎርካስት ማለት ነው። እያንዳንዱ ኢንዲቪጁዋል ፎርካስት ወይም ደግሞ የእያንዳንዱ የሴልስ ፎርስ ኦፒኒየኒንግ የካምፓኒውን ፎርካስት ምን ያደርጋል? ኮንሶሊዴትድ ያደርጋል፣ ያጠናክርለታል ማለት ነው። እንደ ግብዓት ይጠቀማቸዋል እነሱን። ዩዝፉል ዱ ዳይሬክት ከስተመር ኮንታክት። እዚህ ጋር ሴልስ ፎርሶች ለምንድን ነው እዚህ ጋር አስፈላጊ የሆኑት? ቀጥታ ከከስተመሮች ጋር ስለሚገናኙ ምን ያህል ፍላጎት እንዳለ የማወቅ ፕሮባቢሊቲያቸው ከፍተኛ ነው ማለት ነው። ሌላኛው ከስተመር ሰርቬይ ነው። እዚህ ጋር ደግሞ ከስተመሮችን ዳይሬክትሊ መጠየቅ ነው። ዴታዎችን ከከስተመሮች መውሰድ፣ ምን ያህል ትፈልጋላችሁ፣ ምን ያህል ትገዛላችሁ እያል መጠየቅ። ቤዝድ ኦን ዘ አሳምፕሽን ዛት ኮንሱመር ኦልቲሜትሊ ዲተርማይን ዲማንድ። ኮንሱመሮች እንግዲህ ፍላጎቱን የሚያውቁት እነሱ ናቸው ብሎ ስለሚታሰብ ነው። ዩዝፉል ፎር ኒው ፕሮዳክት ኦር ቼንጂንግ ማርኬት። አዲስ ፕሮዳክት ወደ ገበያው ይዘን ስንገባ ወይም ደግሞ የተቀየረ ሁኔታ ካለ አስቸጋሪ ሰርቨን ከስተመሮችን መጠየቁ ተሻለ ነው ተብሎ ይታሰባል። ከስተመር ሰርቬይ ወይም ደግሞ ለከስተመሮችን በተለያየ መንገድ በኩዌስቸነር ሊሆን ይችላል፣ በኢንተርቪው ሊሆን ይችላል፣ ዴታዎችን እንዲሞሉ በማድረግ ሊሆን ይችላል። ምን ያህል ፍላጎት እንዳላቸው በመጠየቅ ፎርካስት ማድረግ እንችላለን ማለት ነው። ሽያጫችንን ኦር ዲማንዱን ማወቅ እንችላለን። ሌላኛው ደልፊን ቴክኒክ ነው። እዚህ ጋር ደግሞ ምንድነው? ስትራክቸርድ የሆነ ሜትድ ኢንቮልቭድ መልቲፕል ራውንድ ኦፍ ኩዌስቸነሪ። ስትራክቸርድ የሆነ ኩዌስቸነሪ ይዘጋጃል። ብዙ ጊዜ ራውንድሊ ምን ይደረጋል? ይበተናል። መጀመሪያ ዙር ይበተናል፣ ከዛ አቬሬጁ ይወሰዳል፣ ከዛ ይበተናል፣ ከዛ አቬሬጁ ይወሰዳል። ስምምነት እስከሚደረስበት ድረስ ፎርካስቱ ይሄ ይሁን ተብለው እስከሚስማሙ ድረስኝ ኤክስፐርቶች ጂኦግራፊካሊ ወይም ደግሞ የተለያየ ቦታዎች ነውኝ ምን ያደርጋሉ? ስትራክቸርድ በሆነ ሜትድ ኩዌስቸነሪዎችን በመበተን ኮንሰንሰስ እስከሚፈጠር ወይም ደግሞ በፎርካስቱ በሴልስ ፎርካስቱ ላይ አግሪመንት እስኪኖር ድረስ እስኪስማሙ ድረስኝ መጀመሪያ ኩዌስቸነሪ ይበተናል። ከዛ የዛ ግብአትኝ እንደ ምን ይወሰዳል? አቬሬጁ ይወሰዳል። ከዛ አሁንም ይበተናል፣ አቬሬጁ ይወሰዳል። አሁንም ይበተናል፣ አቬሬጁ ይወሰዳል። ሲስማሙ ያን የተስማሙበት ምን ይሆናል ማለት ነው? ፎርካስቱ ነው ይወሰዳል። ደልፊን ቴክኒክ እንለዋለን። ሞዴሬተር ሳማራይዝ ሪስፖንስስ ኤንድ ዲስትሪቢዩት ኩዌስቸነሪ። ሞዴሬተሮች አሉ እዚህ ጋር
ኩዌስቸነሪዎች ሪስፖንሱን ወይም ደግሞ የሚመጡ ምላሾችን ሰመራይዝ ማጠቃለያ የሚሰጡ ይህን ኩዌስቸነሪዎችንም የሚበትኑ ማለት ነው። ሶ በዚህ መንገድ ፎርካስት ማድረግ እንችላለን ማለት ነው ኳሊቴቲቭሊ። ሁለተኛው ሜትድ ኳንቲታቲቭ ነው። አሁን እዚህ ጋር መጀመሪያ ኳሊታቲቭ አየን፣ እዚህ ጋር ደግሞ ኳንቲቴቲቭ ነው። አሁን ኳሊቴቲቭ ሞር ሰብጀክቲቭ ነው፣ ኤክስፐርት ኦፒኒየን ነው፣ ቢያዝድ ሊሆን ይችላል፣ ጀጅመንታል ነው ብለናል። ሶ እዚህ ጋር ደግሞ ስንመጣ ኳንቲቴቲቭ ስንል ደግሞ ሞር ምንድን ነው ኦብጀክቲቭ ነው። ኦር ሃርድ ዴታዎችን ይጠቀማል። ኦር ኦብጀክቲቭ የሆኑ ዴታዎችን ይጠቀማል። ማትማቲካል ኤንድ ስታቲስቲካል ሜቶዶችንም ይጠቀማል። ዲማንድን ፎርካስት ለማድረግ ማትማቲካል ኤንድ የስታቲስቲክስ ሜቶዶችን ይጠቀማል። ሶ እዚህ ጋር ቤዝድ ኦን ሂስቶሪካል ዴታዎችን ነው መሰረት አድርጎ ነው እንግዲህ ዲማንድን ፎርካስት የሚያደርገው። ሶ ሬዲዩስ ፐርሰናል ቢያዝ ወይም ደግሞ የሰዎችን ግላዊ አስተሳሰብ እንዳይገባ የማድረግ ፕሮባቢሊቲ ያለው ሶ ስታቲስቲካል ፎርካስቲንግ ቴክኒክን በመባል ይጠራል ማለት ነው። ኬ ፊቸር የምንላቸው እዚህ ጋር ሂስቶሪካል ዴታዎችን ይጠቀማል። ባይ ኔቸር ኦብጀክቲቭ ነው። ማትማቲክስ ኤንድ ስታቲስቲካል ሞዴሎችን ይጠቀማል። ስዊቴብል ወይም ሪሌብል የሆነ ፓስት ዴታ ኢዝ አቬሌብል። ከዚህ ትክክለኛ የሆነ ሂስቶሪካል ዴታ ሲኖረን ኳንቲቴቲቭ ፎርካስቲንግ ሜቶድን ብንጠቀም ይመረጣል ማለት ነው። በዚህ ሁኔታ ከሆነ ኳንቲቴቲቭ ፎርካስቲንግ ቴክኒክ ሁለት አይነት አማራጮች አሉት። ታይም ሲሪስ ኤንድ ኮዛል የሚባሉ ማለት ነው። ታይም ሲሪስ አናላይሲስ ኤንድ ኮዛል ኦር አሶሲዬቲቭ ሜቶድስ የሚባሉ ሁለት ሜቶዶች አሉት። ሁለቱን እናያለን ማለት ነው። ታይም ሲሪስ አናሊሲስ ዋት ኢዝ ታይም ሲሪስ አናሊሲስ ስንል ታይም ሲሪስ የሚለው ምንድነው? ሴትስ ኦፍ ኦብዘርቬሽንስ ኦፍ ቫሪያብል አሉ ኦር ዩዥዋሊ ዲማንድ አለ ሪከርድድ ኦቨር ኤ ታይም በጊዜ ሂደት ነው ሪከርድ የተደረጉት ኦብዘርቬሽኖቹ ወይም ዴታዎቹ። ለምሳሌ ሀወርሊ በየሰዓቱ፣ በየቀኑ፣ በየሳምንቱ፣ በየወሩ፣ በየ4 ወሩ፣ በየ3 ወሩ ወይም በየአመቱ ሪከርድ የተደረጉ ዴታዎች ኦር ኦብዘርቬሽኖች አሉ። ሶ እነሱን እንደ ግብአት ተጠቅመው ምን ያደርጋል? ፎርካስት ያደርጋል ነው የሚለው። ሶ ታይም ሲሪስ አናላይሲስ አስዩም ፓስት ዲማንድ ፓተርን ዊል ኮንቲኒው ኢንቱ ዘ ፊውቸር። ከዚህ በፊት የነበረ የዲማንድ ወይም ደግሞ የፍላጎት ሁኔታ ወደፊትም ይቀጥላል፣ ያነ ፓተርን ይቀጥላል ብሎ ነው የሚያስበው ማን? ታይም ሲሪስ አሳብሽን ዚስ ሞዴል ነው። ገብቷችኋል? ወደፊትም ይቀጥላል ብሎ ያስባል። ከዚህ በፊት የነበረውን ዴታ ሪከርድ እየተደረገ የመጣውን ዴታ ይጠቀማል ማለት ታይም ሲሪስ። ዳዝ ኖት ኤክስፕሊሲትሊ ኮንሲደር ኤክስተርናል ፋክተር፣ ሌሎች ፋክተሮችን ኮንሲደር አያደርግም። በእርግጥ ኢምፕሊሲትሊ ኮንሲደር ሊያደርግ ይችላል፣ ግን ኤክስፕሊሲትሊ ኮንሲደር አያደርግም ሌሎች ፋክተሮችን ነው የሚለን። የታይም ሲሪስ ላይ ያሉ ኮምፖነንቶች አሉ ማወቅ ያለብን ኮምፖነንቶች። ዘ ቫሉ ኦፍ ዲማንድ ሜ አት ኤኒ ታይም ዲፔንድ ኦን ፎር ኮምፖነንት። አሁን ዲማንድ የምንለው ነገርኝ እንግዲህ ምንም ሳለ ቢሆን በእነዚህ ኮምፖነንቶች ላይ ዲፔንድ ይሆናል። አንደኛ ትሬንድ ነው። ትሬንድ ስንል ሎንግ ተርም ጀነራል ሞመንት ኦፍ ዲማንድ ኦቨር ታይም ሪፍሌክት ሎንግ ራን ግሮዝ ኦር ዲክላይን ለሆነ ለረጅም ጊዜ ያህል ዲማንድ ወይ እየጨመረ ወይ እየቀነሰ ሊሄድ ይችላል። እሱ ትሬንድ እንለዋለን። ሁለተኛ ሲዝናሊቲ ነው። እዚህ ጋር ደግሞ ሬጉላር ፓተርን ዛት ሪፒት ዊዝን ኤየር። ለምሳሌ ሬጉላር ነው ግን በየአመቱ ዊዝን ኤየር ይደጋገማል ያን ፓተርን ማለት ነው። ይሄ ሲዝናሊቲ እንለዋለን። ለምሳሌ ሲዝን፣ ፌስቲቫል ኦር ክላይሜት አንጻር ወቅቶችን ጠብቆ ለምሳሌ በዓል ሲሆን በየአመቱ በዓል ላይ ዲማንድ ከፍተኛ ሊሆን ይችላል ወይም እንደዛ። ይሄ ሲዝናሊቲ ይባላል። ሌላው ሳይክሊካል ቫሪዬሽን ይባላል። ይሄ ደግሞ ሎንግ ተርም ፍላክቹዌሽን አራውንድ ዘ ትሬንድ አለ ግን ፍላክቹዌት ያደርጋል። ለምሳሌ ከቢዝነስ ሳይክል ጋር ተያይዞ ቡም ላይ ሲደርስ፣ ሪሴሽን ፔሪድ ላይ ሲደርስ ዲማንዱ ኢንክሪዝ ዲክሪዝ የማድረግ ሁኔታ አለ። እሱ ሳይክሊካል ቫሪዬሽን አለ ማለት ነው። ሌላኛው ራንደምነስ ነው። እዚህ ጋር አንፕሬዲክቴብል ሬጉላር ፍላክቹዌሽን ሊኖር ይችላል። ባይ ቻንስ ኦር አንዩዥዋል ኢቨንቶች ሲኖሩ ዲማንድ አንፕሬዲክቴብል ይሆናል፣ ሬጉላር ይሆናል። ስለዚህ ቻንስ ኤንድ ዩዥዋል ኢቨንቶች ኢምፓክት ይኖራቸዋል ማለት ነው። እነዚህ ኮምፖነንቶች አሉ ታይም ሲሪስ የምንለው ማለት ነው። ታይፕስ ኦፍ ታይም ሲሪስ ፎርካስቲንግ ቴክኒክ የሚባሉትን እናያለን። እንግዲህ ማትማቲካሊ እንዴት ነው ፎርካስት የምናደርገው የሚለውን እየገባን ነው። ሲምፕል ሙቪንግ አቬሬጅ ይባላል። የመጀመሪያው እዚህ ጋር ጀስት ሚን መስራት ነው ባጭሩ። እዚህ ጋር ሚን ማለት ነው አቬሬጅ መስራት ወይም ደግሞ ሚን መስራት እንደማለት ነው። ሚን መስራት እንደማለት ነው። እዚህ ጋር ሚን መስራት ነው። ሲምፕል ሙቪንግ አቬሬጅ ካልኩሌቲንግ አቬሬጂንግ ዲማንድ ፎር ፊክስድ ነምበርስ ኦፍ ሪሰንት ፒሪየድ በቅርብ ጊዜ ያሉትን ዲማንዶች አቬሬጁን መውሰድ ማለት ነው። አቬሬጂንግ ማድረግ ያው እንግዲህ ዘ ኒው ዴታ ቢካም አቬሌብል ዘ ኦልድ ዴታ ኢዝ ድሮፕ።
የቅርብ ዴታ ካለ አሮጌውን ዴታ እንጥልና የቅርቡን ዴታ ነው የምናስገባው ማለት ነው። ሲምፕል ሙቪንግ አቬሬጅ ለምሳሌ ፎርካስት የሚደረገው ዲማንድ አለ። እዚህ ጋር ኤ የሚባል ታይም አለ። እንትን አክቹዋል አሁን ላይ ያለው ፕሪዲክት ማድረግ የምንፈልገው አለ። ኤን ፔሪየድ ድረስ ነው ፕሪዲክት የምናደርገው። ስለዚህ ኤቲ ማይነስ ዋን ማለት ለምሳሌ ከዚህ በፊት ያሉት ሂስቶሪካል ዴታዎቹ ናቸው። እነዚህ ሂስቶሪካል ዴታ ግብአቶቹ ማለት ነው። ፕሪቪየስ ፔሪየድ ላይ ያሉት ዲማንዶች ነው። እነሱን ዲማንዶች እንደምራለን ለቶታል ነምበሩ እናካፈላለን ማለት ነው። እስኪ እኔ ለምሳሌ ኤፍ ፎርካስት የሚደረገው ነው። እዚህ ጋር ደግሞ አክቹዋል ዲማንድ ፎር ፕሪቪየስ ፔሪየድ ወይም ደግሞ ከዚህ በፊት የነበሩት አማውንት ኦፍ ዲማንድ አክቹዋል ዲማንዳቸው ነው። ኤን ነምበርስ ኦፍ ፔሪየድ ነው። እዚህ ጋር ዲማንዱ ስቴብል ሲሆን ይሄን ብንጠቀመው ሞር ይመረጣል። ኖ ስትሮንግ ትሬንድ ኦር ሲዝናሊቲ ስትሮንግ የሆነ ትሬንድ ኢንክሪዝ ኦር ዲክሪዝ ወይም ሲዝናሊቲ ፍላክቹዌሽን ዊዝን ኤ ትሬንድ ከሌለ ስቴብል ከሆነ ዲማንዱ ሲምፕል ሙቪንግ አቬሬጅ ሞር ኢምፖርታንት ነው ወይም ጥሩ ነው ተብሎ ይታሰባል። ሙቪንግ አቬሬጅ ኮንቲኒስሊ አፕዴት ፎርካስት ባይ ሪፍሌክቲንግ ኦንሊ ሞስት ሪሰንት ዴታ ዴታዎቹ አፕዴት ይደረጋሉ። እዚህ ጋር ሞስት ሪሰንትሊ ያለውን ዴታ በመጠቀም ሞስት ሪሰንት ዴታዎችን በመጠቀም ፎርካስቱ ምን ይደረጋል? አፕዴት ይደረጋል ማለት ነው። በኤግዛምፕል እንየው። ለምሳሌ እዚህ ጋር አክቹዋል ዲማንድ ኤቲ የምንላት እነዚህን አክቹዋል ዲማንድ የሚባሉት ፕሪቪየስ ፔሪየድ አክቹዋል ዲማንድ የሚባሉት እነዚህ ናቸው። ያ ማለት ለምሳሌ ይሄኛው ቲ ቢሆን አሁን ፕሪዲክት የምናደርገው አለ። ስለዚህ አክቹዋል ዲማንድ ኦፍ ቲ ማይነስ ዋን ማለት ግልጽ እንዲሆን ቲ ማይነስ ዋን ማለት አክቹዋል ዲማንድ ቲ ማይነስ ዋን ማለት ለምሳሌ እዚህ ጋር ፎር ዘ ኔክስት መንዝ ይለናል አይደል? ፉድ ፕሮሰሰር ሙቪንግ ፎርካስት ዘ ኔክስት ፔሪየድ ማለት 9ኛ ወር ማለት ነው። እዚህ ጋር 9ኛ ወር ነው እንግዲህ ፕሪዲክት የምናደርገው። እዚህ ጋር የ9ኛ ወር ዲማንድ ምን ይሆናል? የዚህኛውን ወር ለማግኘት ኤቲ ማይነስ ዋን ማለት ቲ ስንት ነው? እዚህ ጋር 9 ትሆናል። 9 ማይነስ ዋን ማለት ኤቲ ማይነስ ዋን ማለት 9 ማይነስ ዋን 8 ይሆናል። 8 ማለት ይሄኛውን ወስዳለን ማለት ነው። ከዛ ኤቲ ማይነስ ማለት ደግሞ ኤቲ 9 ሲቀነስ 2 7ኛ ወር እያለ ይቀጥላል ማለት ነው። እዚህ ጋር ፎርሙላው ላይ የሚያሳየን እሱን ነው እዚህ ጋር ማለት ነው። እዚህ ጋር ማይነስ እዚህ ጋር ኤቲ ማይነስ 1 ኤቲ ማይነስ 2 ኤቲ ማይነስ 3 እያለ ይቀጥላል። እሱን ነው የሚያሳየን። ኦኬ እዚህ ጋር እና ዘ ኔክስት መንዝን እንዴት ነው ፕሪዲክት የሚያደርገው ሲምፕል ሙቪንግ አቬሬጅን ተጠቅሞ የሚለውን እናያለን። ዘ ፓስት አክቹዋል ዲማንድ ኢን ዩኒት እዚህ ጋር ተገልጾልናል። ኔክስት መንዝ ፎርካስት ዲማንዱን ፎርካስት አድርጉ ነው የሚለን። የመጀመሪያው መንዝ 105 ነበር። የሁለተኛው ወር ላይ 106 አለ ኦር 106 አለ። ሶስተኛው ወር ላይ 110 አለ። አራተኛው ወር ላይ ፎርዝ መንዝ ላይ እዚህ ጋር 110 አለ። አምስተኛው መንዝ ላይ 114 አለ። እዚህ ጋር 121 130 128 አለ። 9ኛውን ወር ነው የምንፈልገው። ሪኳየርድ ይለናል እዚህ ጋር ኮምፒት ሲምፕል 5 መንዝ ሙቪንግ አቬሬጅ ፎርካስት ዘ ዲማንድ ፎር ዘ 9 የ9ኛው ወር ዲማንድ ፎርካስት አድርጉ። የምትጠቀሙት ግን የ5 ወር ዴታ ነው የምትወስዱት። እዚህ ጋር የ8 ወር ዴታ ተሰጥቶናል። የምንወስደው ግን የ8 ወር ነው። እዚህ ጋር የ5 ወር ዲማንዱን የ5ቱን ወር ዴታ ወይም ደግሞ አክቹዋል ዲማንድ ዴታ ተጠቅመን የ9ኛውን ወር ፎርካስት እናደርጋለን። ያ ማለት ምን ማለት ነው? ይህንን ፎርካስት ለማድረግ መጠቀም ያለብን ዴታ የቴቱን ነው? ሞስት ሪሰንቱን ነው መውሰድ ያለብን። አምስቱን ወር የቅርብ አምስቶቹን ወር መውሰድ። ከወደዚህኛው ብንጀምር ጥሩ። ከወደዚህ ከጀመርና አኩሬት አይደለም። ከአንደኛው ወር አይደለም የምንጀምረው፣ ከ8ኛው ወር ጀምረን እንቆጥራለን። የዚህ የ8ኛውን ወር ዴታ፣ የ7ኛውን ወር ዴታ፣ የ6ኛውን ወር ዴታ፣ የ5ኛውን ወር ዴታ ኤንድ የ4ኛውን ወር ዴታ እንወስዳለን የ9ኛውን ወር ለማግኘት ማለት ነው። እነዚህ ነው እንጂ ከወደዚህ ጀምረን ከቆጠርነው ከኦልደስት ዴታ ስለሆነ የሚጀምርልን እዚህ ጋር ኦልደስት ዴታን አይጠቀምም ብለናል። እንዲሁም ሞስት ሪሰንት ዴታ ሲኖርኝ ለምሳሌ እዚህ ጋር የ9ኛው ወር ብናገኝ ቀጣይ ስንሰራ የ4ኛውን ወር እንጥለዋለን። የ4ኛው ወር እንደ ዴታ ኮንሲደር አይደረግም ማለት ነው። እሱን እናያለን። እዚህ ጋር የ5ቱን ወር ውሰዱ ይለናል። ከማን ነው የምንጀምረው ብለን ከ8ኛው ወር። የ8ኛው ወር ስንት ነው? 128 አይደል? የ8ኛው ወር 128 130 እዚህ ጋር እነዚህን ነው የምንወስደው። እነዚህን ማለት ነው። እነዚህን እንወስዳለን። እነዚህን ብቻ ወስደን
ፎርካስት እናደርጋለን። እነዚህን ነው የምንወስደው እንደ ግብአት። 128 130 121 114 እና 110 ሲካፈል ለ5 ዘጠነኛ ወር ስንት ይሆናል? 120.6 ይሆናል ማለት ነው። ዘ ፎርካስት ዲማንድ ፎር መንዝ 9 ኢዝ ይላል አይደል? 120.6 ይሆናል። የአስረኛውን ወር ፈልጉ ይለናል። ፋይንድ ሲምፕል 5 months moving average to forecast the demand for month 10 if the actual demand for month 9 is 123 ይለናል። የዘጠነኛ ወር አክቹዋል ዲማንዱ 123 ቢሆን የአስረኛውን ወር ፈልጉ ይላል። የስንት ወር ዴታ ተጠቀሙ ነው የሚለን እዚህ ጋር? የአምስት ወር ዴታ። የአምስት ወር ዴታ ተጠቀሙ አለን። ዘጠነኛው ወር አንድ ዴታ አለን። የስምንተኛውን ወር እንወስዳለን፣ የሰባተኛውን ወር እንወስዳለን፣ የስድስተኛውን ወር እንወስዳለን፣ የአምስተኛውን ወር እንወስዳለን። ነገር ግን የአራተኛውን ወር አንወስድም። አሁን እዚህ ጋር ይህን ተጠቅመን ነበር፣ እዚህ ጋር ግን አንጠቀምም ማለት ነው። ለምን? የዘጠነኛውን ወር ስለምንወስድ ነው። በዚህኛው ቦታ ይሄኛው ኦልደስት ዴታ ስለሆነ ድሮፕ ይደረጋል። ዘሞስት ሪሰንት የሆነውን ዴታ ነው የምናስገባው። ስለዚህ የዘጠነኛው ወር እዚህ ጋር አለ፣ የስምንተኛው ወር እዚህ ጋር አለ፣ የሰባተኛው ወር አለ፣ የስድስተኛው ወር አለ፣ የአምስተኛው ወር አለ። 110 የአራተኛው ወር ግን የለም። ለምን? በማንኛው ስለተተካ? በዘጠነኛው ወር ዘሞስት ሪሰንት ዴታ ስለሚጠቀው ማለት ነው። የአስረኛው ወር ዲማንዱ ስንት ነው የሚሆነው? ያስ 123.2 ይመጣል ማለት ነው። ወይም ደግሞ 123.2 ይመጣል ማለት ነው። ዜርፎር ይላል ዘ ፊፍዝ መንዝ ሙቪንግ አቨሬጅ ፎርካስት ዲማንድ ፎር መንዝ 10 ኢዝ 123.2 ይመጣል ይለናል። እዚህ ጋር እንደ ኖት የሚገልጽልን ምንድነው? ሙቪንግ አቨሬጅ ስንጠቀም ሲምፕል ሙቪንግ አቨሬጅን ስንጠቀም ኤች ኒው አክቹዋል ቫሊዩ ቢካም አቬሌብል አዳዲስ አክቹዋል ቫሊዩ ወይም ደግሞ መረጃዎች ሲመጡ ፎርካስቱ ምን ይሆናል? አፕዴት ይሆናል። ዘኒውስት ቫሊዩ አድ ይደረጋል፣ ዘ ኦልደስት ቫሊዩ ድሮፕ ይደረጋል። እዚህ ጋር ማለት ነው። አሁን የዘጠነኛው ወር ይሄ ሲመጣ አራተኛውን ወር ድሮፕ ስላደረግ ነው እዚህ ጋር ማለት ነው። ድሮፕ ተደርጓል። በዚህ መንገድ ነው ፎርካስት የሚደረገው ማለት ነው። ሲምፕል ሙቪንግ አቬሬጅን ተጠቅመን። ሁለተኛው ዌይትድ ሙቪንግ አቬሬጅ ነው የሚለው እዚህ ጋር። ዌይትድ ሙቪንግ አቬሬጅ ማለት እንግዲህ ዲግሪ ኦፍ ኢምፖርታንስ ማለት ነው። የምንጠቀማቸው ዴታዎች ምን ያህል ኢምፖርታንስ ናቸው ወይም ደግሞ ምን ያህል ጠቃሚ ናቸው የሚለውን ነገር መሰረት አድርገን ማለት ከ100% ምን ያህል ፐርሰንቱን ለማንኛው ዴታ እንስጠው የሚለው ነገር። ለምሳሌ ከ140%ቱን ለሆነ ዴታ ሌላኛው ደግሞ 10%፣ ለአንደኛ 20፣ ለአንዱ 30 ስንሰጥ ዘ ሞስት ኢምፖርታንት ዌይት የተሰጠው 40% ነው ማለት ነው። እሱ ነው ያባት ምንድነው? አክቹዋል ዲማንድ ሲባዛ በዌይት ሲደመር አክቹዋል ዲማንድ ሲባዛ በዌይት ቱ አክቹዋል ዲማንድ ሲል እያለ ይቀጥላል ማለት ነው። ዌይት ነው ዛትስ ነምበርስ ኦፍ ኢምፖርታንስ ማለት ነው። ዲግሪ ኦፍ ኢምፖርታንስ ኦፍ ዴታ ማለት ነው። ያን ኢምፖርታንሱ ምን ያህል ጠቃሚ ነው። ስለዚህ ሀይ የሆነ ዌይት የሚሰጠው ለማን ነው? ዘ ሞስት ሪሰንት ኦብዘርቬሽን ነው ማለት ነው። በጣም ጠቃሚ የሚባለው በቅርብ ያለ ዴታ ነው። በቅርብ ላለው ዴታ እንሰጠዋለን፣ ከፍተኛ የሆነ ዌይት እንሰጠዋለን ማለት ነው። Example, the department store may find that in 4 months period, base forecast is derived by using 4% of the actual, 40% of actual demand for the most recent month. በጣም ለቅርብ ላለው ዲማንድ 40% and ለሁለተኛው ወር 30%፣ 2 months ከሁለት ወር በፊት ላለው ደግሞ 30% and 20%ቱን ደግሞ ከ3 ወር በፊት ላለው፣ 10%ቱ ደግሞ ከ4 ወር በፊት ላለው ይሰጣል ይላናል። እዚህ ጋር የመጀመሪያው ወር ዲማንዱ 100 ነበር፣ መንዝቱ ላይ ደግሞ 90 ነበር፣ መንዝ ስሬ ላይ ደግሞ 105 ነበር፣ አራተኛው ወር ላይ ደግሞ 95 ይመጣል። ኮምፒት ዌይትድ ፎር መንዝ ሙቪንግ አቬሬጅ ፎር መንዝ 5። አንድ ጊዜ የአራቱን ወር ተጠቅመን አምስተኛውን ወር ዲማንድ አድርጉ ባይ ዩዚንግ ዌይትድ ሙቪንግ አቬሬጅ ነው የምንጠቀመው። ያ ማለት ዘ ሞስት ሪሰንት ዴታ እዚህ ማን ነው? አራተኛው ወር። ያ ማለት 40%ቱን ለማን ነው የምንሰጠው? ለአራተኛው ወር። ያ ማለት 95 ሲባዛ በ0.4 ወይም ደግሞ በ40% ሲደመር እዚህ ጋር ደግሞ ሁለተኛው ሪሰንት ነው። ሁለተኛውን ከፍተኛ የሆነ ዌይት እንሰጠዋለን። ያ ማለት 30% ሲባዛ ወይም 0.3 ሲባዛ በ105 ሲደመር 0.2 ሲባዛ በዚህኛው ኤንድ ሲደመር 0.1 ሲባዛ በ100 እናደርጋለን። የአምስተኛው ወር 97.5 ይመጣል ማለት ነው። በዚህ መንገድ ነው። ደግሞ ሪሰንት ዴታ ቢኖር አሁንም ከፍተኛውን ዌይት የምንሰጠው ማለት ነው ለሞስት ሪሰንት ዴታ ይሆናል። ለምሳሌ ቢ ላይ ስንመጣ ሳፖዝ the demand for month 5 actual turned into be 100 ቢሆን የአምስተኛው ወር
አክቹዋል ዲማንድ እዚህ ጋር አምስተኛው ወር ወይም ደግሞ መንዝ 5 እዚህ ጋር መንዝ 5 ወይም ደግሞ አምስተኛው ወር አክቹዋል ዲማንዱ 100 ቢሆን ይለናል። 100 ቢሆን 100 ቢሆን የስድስተኛውን ወር ዲማንድ ፈልጉ ነው የሚለን። እዚህ ጋር ሞስት ሪሰንት ዴታ ተሰጥቷናል። እዚህ ጋር 40%ቱን ለዚች እንሰጣታለን፣ ምክንያቱም ሞስት ሪሰንት ዴታ ስለሆነ ማለት ነው። ለዚህኛው 30% እንሰጠዋለን፣ ለዚህኛው 20%ቱን እንሰጠዋለን፣ ለዚህኛው ደግሞ 10%ቱን እንሰጠዋለን። የመጀመሪያው ወር ድሮፕ ይደረጋል ቢኮዝ ዘ ሞስት ሪሰንት ዴታ ስለሚኖር አፕዴት ማድረግ አለብን ብለናል። እዚህ ጋር ማባዛት ነው እንግዲህ 40 ሲባዛ በመቶ እዚህ ጋር ወይም ደግሞ 0.4 ሲባዛ በመቶ ሲደመር 0.3 ሲባዛ በ95 ሲደመር 0.2 ሲባዛ በ105 ሲደመር 0.1 ሲባዛ በ90 እናደርግና የስድስተኛው ወር ዲማንድ ፎርካስት ዲማንዳችን ስንት ይሆናል ማለት 102.5 ዩኒትስ ወይም ደግሞ 102.5 ይመጣል ማለት ነው። ባጭሩ ሲምፕል ሙቪንግ አቬሬጅም ይሁን ዌይትድ ሙቪንግ አቬሬጅ ላይ ሞስት ሪሰንት ዴታ ካለ መጠቀም ያለብን ዘ ሞስት ሪሰንት ዴታው ነው። ኦልድ ዴታውን ድሮፕ ማድረግ ይጠበቅብናል ወይም ደግሞ አንጠቀመው እንጥለዋለን ማለት ነው። ሌላኛው ሲምፕል ኤክስፖኔንሻል ስሙዚንግ ነው። ሲምፕል ኤክስፖኔንሻል ስሙዚንግ ኢዝ አሳይን ኤክስፖኔንሻሊ ዲክሪዚንግ ዌይት ቱ ዘ ኦልደር ዴታ። እዚህ ጋር ኦልደር ዴታውን እንግዲህ ዲክሪዝ ዌይት ሌቭልስ ኦፍ ኢምፖርታንስ ወይም ደግሞ የጠቃሚነቱ ነገር ኦልደር ከሆነ ዴታው እየቀነሰ ነው የሚመጣው። እዚህ ጋር ምንድነው የሚለን ፎርካስት ዲማንድ ስናደርግ እዚህ ጋር ፎርካስት ስናደርግ ቲ የሚባለውን ወር ለምሳሌ ቲ ማለት ነምበር ኦፍ ፔሪየድ ነው። ለምሳሌ ቲ አምስተኛው ወር ቢሆን የአምስተኛውን ወር ፎርካስት ስናደርግ መጠቀም ያለብን ሂስቶሪካል ዴታ ያ ማለት የአራተኛው ወር ዴታ አለን ማለት ነው። ስለዚህ ፎርካስት የአራተኛው ወር ፎርካስት ሲደመር አልፋ ታይምስ የአራተኛው ወር አክቹዋል ማይነስ የአራተኛው ወር ፎርካስት እንደማለት ነው። ወይም ደግሞ ማይነስ ቲ ማይነስ ዋን ፎርካስት ኦፍ ቲ ማይነስ ዋን ፕላስ አልፋ ብራኬት ዘ አክቹዋል ዲማንድ ፎር ቲ ማይነስ ዋን ፔሪየድ ማይነስ ዘ ፎርካስት ዲማንድ ፎር ቲ ማይነስ ዋን እናደርገዋለን። በኤግዛምፕል ስናየው ግልጽ ይሆንላችኋል። ኦኬ ዊ ሲምፕል ኤክስፖኔንሻል ስሙዚንግ ፎርካስት ኢዝ ሜድ አፕ ኦፍ ዘ ላስት ፔሪየድ ፎርካስት። ላስት ፔሪየድ ፎርካስት ይለናል። የላስት ከዚህ በፊት የነበረው ጊዜ አለ፣ የዛ ጊዜ ፎርካስት ላስት ፔሪየድ ፎርካስት ማለት እዚህ ነው ኤፍ ቲ ማይነስ ዋን ማለት ላስት ፔሪየድ ፎርካስት ፕላስ አልፋ ፕላስ ዘ አክቹዋል ዲማንድ ፎር ላስት ፔሪየድ ከዚህ በፊት የነበረው ጊዜ አክቹዋል ዲማንዱ አለ ማይነስ ላስት ፔሪየድ ፎርካስት ማለት ነው። ይህን ተጠቅመን ነው እንግዲህ ኳልኩሌት የምናደርገው። ኤፍቲ ስታንድስ ፎር ፎርካስት ፔሪየድ ታይም ነው። ፎርካስት የምናደርግበት የጊዜ ሰሌዳን ሪፕሬዘንት ያደርግልናል። ኤፍቲ ማይነስ ዋን ፎርካስት ፔሪየድ ኦፍ ፕሪቪየስ ፔሪየድ ስሙዚንግ ኮንስታንት በዜሮ እና በአንድ መካከል ያለ ስሙዚንግ ኮንስታንት ሪፕሬዘንት ታደርጋለ። አልፋ አክቹዋል ዲማንድ ፎር ፕሪቪየስ ፔሪየድ አክቹዋል ዲማንዱን ሪፕሬዘንት ያደርግልናል ማለት ነው። እኒ በኤግዛምፕል ይሄን ለምሳሌ the production supervisor at fiber board plant use simple exponential smoothing ቴክኒክን ይጠቀማል። ስሙዚንግ ቴክኒክ አልፋ ዚኳልሱ 0.2 ሰጥቶናል። ቱ ፎርካስት ዲማንዱን ፎርካስት ለማድረግ አፕሪል ፎርካስት ወዝ ፎር 20 ኦር 20 ሽፕመንት ነበር። በአፕሪል ላይ 20 ሽፕመንት ነበረ። ኤንድ አክቹዋል ዲማንድ ፎር አፕሪል አሁንም ስንት ነው? 20 ነው። አፕሪል ወርን እንግዲህ ፎርካስቱ 20 ነው፣ አክቹዋሉም 20 ነው። ኤንድ ዘ አክቹዋል ኢን ሜይ ላይ ደግሞ ወይም ደግሞ ግንቦት ላይ ያለው አክቹዋሉ ስንት ነው? 25 ላይ ነው። ጁን አክቹዋሉ ደግሞ ስንት ነው? 26 ነው። አሁን ጁላይን ኳልኩሌት አድርጉ ነው የተባለው። ፎርካስት ዘ ቫልዩ ኦፍ ጁላይ ነው የሚለን። አሁን አፕሪል ካለን ሜይን ማግኘት እንችላለን፣ ሜይ ካለን ጁን ማግኘት እንችላለን፣ ጁን ካለን ጁላይ ማግኘት እንችላለን። ነገር ግን እዚህ ጋር በቀጥታ የጁላይን እንዳንሰራ የጁን ወር ፎርካስቱ አልተሰጠንም። የጁን ወር ፎርካስቱን ኳልኩሌት እንዳናደርግ የሜይ ወር ፎርካስቱ አልተሰጠንም። መጀመሪያ የአፕሪል ወርን በመጠቀም የሜይ ወርን ፎርካስት እንፈልጋለን። ያ ማለት ምንድነው? ፎርካስት ሜይ ምንም በመጠቀም የአፕሪልን በመጠቀም ያ ማለት ዘ ፎርካስት ዲማንድ ፎር አፕሪል ወር ወይም ደግሞ የአፕሪል ወርን እዚህ ጋር አፕሪል ወር ፎርካስቱ ስንት ነው? 20
ሲደመር ስሙዚንግ ኮንስታንቷ 0.2 ሰጠናለች ፕላስ 0.2 ታይምስ አክቹዋል ኦፍ አፕሪል የአፕሪሉ አክቹዋሉ ስንት ነው እዚህ ይለናል። አክቹዋል ዲማንድ ፎር አፕሪል ወር እዚህ ጋር 20 ሽፕመንት ነው ይለናል። ሶ 20 ሽፕመንት ወይም ደግሞ እዚች ጋር 20 አስገባን። ዜን ፎርካስት አለች አፕሪል ወር ፎርካስት ወይም ደግሞ እዚች ጋር ያልናት ማለት ነው። አፕሪል ወር ፎርካስቱ ስንት ነው የሚለን 20 ይለናል። 20 አስገባለን ማለት ነው። ሶ ፎርካስት ሜይ የሜይ ወር ፎርካስቱ ስንት ይመጣል? 20 ይመጣል መልሶ ማለት ነው ራሱ። ሶ የሜይ ወር ፎርካስቱን ካገኘን የጁንን ፎርካስት ማግኘት እንችላለን ማለት ነው። የጁንን ወር የጁን ወር ፎርካስትን ለማግኘት ፎርካስት ሜይ ፕላስ አልፋ ወይም ስሙዚንግ ቫሊዩ ታይምስ አክቹዋል ሜይ ማይነስ ፎርካስት ሜይ ማለት ነው። አክቹዋል ሜይ እዚህ ጋር አክቹዋል ሜይ ስንት ተሰጥቶናል? 25 ተሰጥቶናል። ፎርካስት ሜይ ደግሞ እዚህ ጋር 20 አግኝተናል። ስለዚህ ፎርካስት ሜይ 20 አግኝተናል። 20 ፕላስ አክቹዋል ስሙዚንጓ 0.2 ናት። ዜን አክቹዋል ሜዩ ስንት ነው እዚህ ጋር የሰጠና 25 ማይነስ ፎርካስት ሜይ ወይም ደግሞ የግንቦት ወር ፕሪዲክት የተደረገው ፎርካስት የተደረገው ቲዮኒ እዚህ ጋር። ስለዚህ የጁን ወር ፎርካስት ወይም ደግሞ ፎርካስት የተደረገው ዲማንድ 21 ይመጣል ማለት ነው። 21 ይመጣል። የጁንን ወርን ካገኘን የጁላይን ማግኘት እንችላለን። የጁላይ ወር ፎርካስትን ለማግኘት ፎርካስት የጁን ወር ፎርካስት ፕላስ አልፋ ስሙዚንግ ታይምስ ዘ አክቹዋል ኦፍ ጁን ስንት ተሰጥቶናል? 26 እዚህ ጋር 26 ተሰጥቶናል አክቹዋሉ ማለት ነው። ፎርካስቱ ደግሞ እዚህ ጋር 21 አግኝተናል። ማስገባት ነው። 21 ፎርካስቱ ታይምስ 0.2 አክቹዋሉ ስንት ነው? እዚህ ጋር 26 ተሰጥቶናል። 26 እዚህ ጋር 26 እናስገባለን። ፎርካስት ኦፍ ጁን 21 አግኝተናል። ስለዚህ ጁላይ ስንት ይሆናል ማለት ነው? 22 ይሆናል ማለት ነው። ስለዚህ ፎርካስት ፎር ጁላይ ኢዝ 22 ሺፕመንትስ ይኖራል ማለት ነው። 22 ሺፕመንት ይመጣል። በዚህ መንገድ ስሙዚንግ መጠቀም እንችላለን ማለት ነው። ይህን ቴክኒክ መጠቀም እንችላለን ማለት ነው። ኢንተርፖሌት ስናደርግ አክቹዋሉ ከፎርካስቱ ከበለጠ ፎርካስቱ ይጨምርልናል። አክቹዋል ኢዝ ግሬተር ዛን ፎርካስቱ ይጨምራል። ኢፍ አክቹዋሉ ከፎርካስት ዲማንዱ ካነሰ ደግሞ ፎርካስት የምናደርገው ዲማንድ እየቀነሰ ይሄዳል ማለት ነው። አድቫንቴጁ ኤዚ ነው። ትንሽ ዴታ ብቻ ነው የሚፈልገው። ሪኳየርስ ሊትል ዴታ፣ ሃይሊ አኩሬት ነው። ዋይድሊ ዩዝድ ሜትር ነው። ብዙ ጊዜ የሚጠቀሙት ትክክለኛ ዴታ የሚሰጥ በትንሽ ዴታ ኳልኩሌት ማድረግ የምንችልበት ኮምፒውተር ለማድረግም በጣም ቀላል የሚባለው ቴክኒክ ነው ማለት ነው። ሌላኛው ትሬንድ ኢኩዌዥን ወይም ሊኒየር ትሬንድ ኢኩዌዥንን ተጠቅመን ፎርካስት ማድረግ እንችላለን ዲማንድ። ሊኒየር አስዩም ዲማንድ ኢንክሪዝ ኦር ዲግሪስ አት የኮንስታንት ሬት ዊዝን የኮንስታንት ሬት ዲማንድ ይጨምራል ይቀንሳል ብሎ ያስባል። ፎርካስት ፔሪድ ኦፍ ታይም ኢዝ ኢኳልስ ቱ ስሎፕ ኤ ታይምስ ፎርካስት ነምበር ኦፍ ፔሪድ ፕላስ ቢ ኦር ዘ ቫሊዩ ኦፍ ፎርካስት ቲ ዌን ዘ ቫሊዩ ኦፍ ቲ ኢዝ ኢኳልስ ቱ 0 ማለት ነው። ስለዚህ በዚህ መንገድ ኳልኩሌት ማድረግ እንችላለን። ትሬንድ ኢኩዌዥንን ተጠቅመን ዊ ካን ኳልኩሌት ዘ ቫሊዩ ኦፍ ኤ ኤንድ ቢ ኮንስታንት እና ስሎፑንም በዚህ መንገድ ኳልኩሌት ማድረግ እንችላለን። እዚህ ጋር ኮንስታንት ስሎፕ ኤን እንዴት አድርገን ኤን ታይምስ ዘ ሰሜሽንስ ኦፍ ታይም ኤንድ ዋይ ዛትስ ዘ ዲማንድ ኦር ዘ ጊቭን ማይነስ ዘ ሰሜሽንስ ኦፍ ቲ ታይምስ ዘ ሰሜሽንስ ኦፍ ዋይ ኦቨር ኤን ታይምስ ዘ ሰሜሽንስ ኦፍ ቲ ስኩዌር ማይነስ ዘ ሰሜሽንስ ኦፍ ቲ ስኩዌር ዘ ሰሜሽንስ ኦፍ ቲ ዘ ሆል ስኩዌር አድርገን ኳልኩሌት ማድረግ እንችላለን። ቢን ደግሞ ኳልኩሌት ለማድረግ ከፈለግ ዘ ሰሜሽንስ ኦፍ ዋይ ማይነስ ስሎፕ ታይምስ ዘ ሰሜሽን ኦፍ ቲ ኦቨር ኤን ኦር ቶታል ነምበር ፔሪድ ኳልኩሌት ማድረግ እንችላለን ማለት ነው። ትሬንድ ኢኩዌዥንን በኤግዛምፕል ስናየው ሞር ግልጽ ይሆናል ማለት ነው። እዚህ ጋር ሜንዝሊ ዲማንድ ፎር ወንጂ ፋክተሪ ኦቨር ዘ ፓስት 6 months ፎር ሱጋር ኢዝ ጊቭን ብሎ ወንጂ የሚባለው የፋብሪካ ላይ እንግዲህ ዲማንዱ በዚህ መንገድ ተሰጥቶናል። ዋይ ሪፕሬዘንት ኦር ስታንድስ ፎር ዲማንድ ማለት ነው። ዋይ ሪፕሬዘንት የምታደርግልን ዲማንድ ነው። በሱ መንገድ እንሄዳለን ማለት ነው። ቲ ሪፕሬዘንት የሚያደርግልን ይሄ ነምበርስ ኦፍ ፔሪዱ ነው። በዚህ መንገድ አክቹዋል ዲማንድ ሴፕቴምበር ላይ 112፣ ኦክቶበር ላይ 125፣ ኖቨምበር ላይ 120፣ ዲሴምበር ላይ 133፣ ጃንዋሪ ላይ 136፣ ፌብሩዋሪ ላይ 140 ነው ማለት ነው። መጀመሪያ ትሬንድ ኢኩዌዥኑን ዴቨሎፕ እናደርጋለን። ከዛ የቀጣይ 2 ወሮችን ፎርካስት እንሰራለን ማለት ነው። የሁለት ወሮችን ያ ማለት ጃን ፌብሩዋሪ
ማርች እና አፕሪል እንሰራለን። ማርች እና አፕሪል እንሰራለን። እዚህ ጋር የማርች እና የአፕሪልን እንሰራለን ማለት ነው። ሶ መጀመሪያ ኤ እና ቢን ማግኘት አለብን፣ ስሎፕ እና ኮንስታንቷን ማለት ነው። ሶ ዊ ሃቭ ቱ ፋይንድ ዘ ኮፊሺየንትስ ኤ ኤንድ ቢን ካልኩሌት ማድረግ አለብን። ቫልዩ ኦፍ ኤ ኤንድ ቢ። ሶ ፎርሙላቸው እዚህ ጋር ላይ ኤን ለማግኘት ኤን ታይምስ ዘ ሰሜሽንስ ኦፍ ኤ ታይምስ ዘ ሰሜሽን ኦፍ ቲ ዋይ። ቲ ነምበር ፔሪድ ነው ብለናል፣ ወይ ማለት ዲማንድ ነው ብለናል። ቲ የመጀመሪያ ወር 2 3 4 5 6 ወሮች አሉ። ቲ ስኩዌር ስናደርግ ያ ማለት 1 ስኩዌር 1 2 ስኩዌር 4 3 ስኩዌር 9 ፎር ዘ ፓወር ኦፍ 2 16 እያለ 25 36 ይመጣል። ዋይ ያ ዲማንድ 120 112 125 120 133 136 140 እያለ ቅድም እዚህ ጋር ዲማንዱ ያስቀመጠው ይሄ ዋይ ሪፕሬዘንት ያደርግልናል ብለናል። ዜን ዋይ ታይምስ ቲ ስናደርገው ደግሞ ዋይ ታይምስ ቲ ማለት አንድ ሲባዛ በ112 12 2 ሲባዛ በ125 እያለ ይቀር 120 ሲባዛ በ3 3 ሲባዛ በ120 4 ሲባዛ በዚህ እያልን ይህንን ይሰጠናል ማለት ነው። ሰሜሽናቸውን ስናይ ዘ ሰሜሽን ኦፍ ቲ 121 ዘ ሰሜሽን ኦፍ ቲ ስኩዌር 91 ዘ ሰሜሽን ኦፍ ዋይ 766 ዘ ሰሜሽን ኦፍ ቲ ዋይ 2774 ይመጣል ማለት ነው። ከዚህ በኋላ ኤ ኤንድ ቢን ካልኩሌት ማድረግ እንችላለን ማለት ነው። ወደዛ ኒድ በዛ መንገድ ከሆነ እንግዲህ ኤን ስንት ናት? 6 ናት። እዚህ ጋር ስንት ወሮች ናቸው ያሉትኝ የሰጡን? 1 2 3 4 5 6 ወሮች ናቸው። ኤን ኢኳልስ 6 ትሆናለች ማለት ነው። 6 ሲባዛ ዘ ሰሜሽን ኦፍ ቲ ዋይ ዘ ሰሜሽን ኦፍ ቲ ዋይ እዚህ ጋር ሰሜሽን ኦፍ ቲ ዋይ ስንት መጣ? 2774 መጥቷል ማለት ነው። 2774 ዜን ዘ ሰሜሽን ኦፍ ቲ 21 ታይምስ ዘ ሰሜሽን ኦፍ ዋይ 766 መጥቷል። ከዛ ኦቨር ኤን ስንት ናት ብለናል? 6 ኤን ዘ ሰሜሽን ኦፍ ቲ ስኩዌር 91 መጥቷል። ኤንድ ዘ ሰሜሽን ኦፍ ዋይ ሶሪ ዘ ሰሜሽን ኦፍ ቲ ስንት ነው? ኤንድ ዘ ሆል ስኩዌር ስና ዘ ሰሜሽን ኦፍ ቲ 21 ነው። ዘ ሆል ስኩዌር ስናደርገው ስንት ይመጣልናል? 5.31 ትመጣለች ኤ ማለት ነው። ኮፊሺየንት ኦፍ ኤ 5.314 ትመጣለች። ቢን ኮንስታንት ካልኩሌት ስናደርግ ዘ ሰሜሽን ኦፍ ዋይ ማይነስ ኤ ታይምስ ዘ ሰሜሽን ኦፍ ቲ ኦቨር ኤን ነው። ሰሜሽን ኦፍ ዋይ 766 ማይነስ ኤ ስንት አግኝተናል? 5.314 ዜን ሲባዛ ሰሜሽን ኦፍ ቲ 21 ነው ኦቨር ኤን 6 ብለናል። 109 ይመጣል ማለት ነው። ትሬንድ ኢኩዌዥኑን ዴቨሎፕ እናደርጋለን። ትሬንድ ኢኩዌዥኑ ምንድነው የሚለና ፎርካስት ታይም ኦር ዋይ ኢዝ ኢኳልስ ፎርካስት የሚደረገው ዲማንድ ታይም ኤ ቲ ፕላስ ቢ ኤ ስንት መተን ላይ 5.314 5.31 ፕላስ ቢ ስንት መጥቶልናል? እዚህ ጋር 109 ማለት ነው። ስለዚህ ዲማንድ ፎርካስት ስናደርግ 5.31 ቲ ፕላስ 109 ይሆናል ማለት ነው። የማርች እና የአፕሪልን አይደለ ፎርካስት አድርጎ የተባል ነው። ማርች እና አፕሪል ስንትና ስንተኛ ወር ናቸው? ይሄኛው 7ኛው ወር ነው አይደል? ቲ ማለት ቲ እዚህ ጋር ስንት ሆነች? 7 እዚህ ጋር ይሄኛው 8ኛው ወር ቲ ስንት ሆነች? 8 በቲ ቦታ 7 እና 8 ማስገባት ማርችን ካልኩሌት ስናደርግ ኤፍ 7 ይሆናል። 5.31 7 ፕላስ ይሆናል ስንት ይመጣል? ይሄ 146 ቶን ይመጣል ማለት ነው። እዚህ ጋር ደግሞ ስንት ይሆናል? ቲ ስንት ሆናለች? 8 ፎርካስት ፔሪድ ቲ 8 ሲሆን 5 3 ታይምስ 8 ፕላስ 109 ይሆናል። እዚህ ጋር ደግሞ 51 ሺህ ቶን ይመጣል ማለት ነው። በዚህ መንገድ ትሬንድ ኢኩዌዥንን መጠቀም እንችላለን ማለት ነው። ሌላኛው ኮዛል ፎርካስት ነው። እዚህ ጋር ኮዛል ሜትድ ነው ኢን ኦርደር ቱ ፎርካስት። እዚህ ጋር ደግሞ ምንድነው የሚለን ዲማንድ በተለያዩ ፋክተሮች ኢንፍሉዌንስ ሊሆን ይችላል። የተለያዩ ፋክተሮች ተጽዕኖ ሊያሳድሩበት ይችላል። 1 2 3 ፋክተሮች ነው የሚለን። እነዛን ፋክተሮች ኢንፍሉዌንስ ያደርጉበታል። በነዛ ፋክተሮች ምክንያት ዲማንድ ኢንክሪዝ ዲክሪዝ ያደርጋል። ወይም ደግሞ ከነዛ ፋክተሮች ወይም ቫሪያብሎች ጋር ዲማንድ ቀጥተኛ ወይም ደግሞ ተዘዋዋሪ ግንኙነቱ ሊኖረው ይችላል ብለን ልናስብ እንችላለን ማለት ነው። እንደዚህ የተሳቤ ካለን ኮዛል ፎርካስቲንግ ቴክኒክን እንጠቀማለን። ኮዛል ፎርካስቲንግ ቴክኒክን ስንጠቀም ደግሞ አንደኛ ሂስቶሪካል ዴታዎች ሊኖሩ ይገባል። ወይም ደግሞ ከዚህ በፊት የተሰበሰቡ ልክ እስካሁን ስንጠቀምባቸው እንደነበሩ ሪከርድ የሆኑ በየወሩ በየቀኑ በየሳምንቱ ወይም በየ3 ወር ወይም በየ6 ወር ወይም በአመቱ አኗሊ ሪከርድ ተደርገው ስቶር የተደረጉ ሂስቶሪካል ዴታዎች
አቬሌብል መሆን አለባቸው። ሁለተኛ ደግሞ ኮዝ ኤንድ ኢፌክት ሪሌሽንሽፕ ሊኖር ይገባል። ያ ማለት በዲማንድ እና በፋክተሮቹ ያ ማለት ዲማንድ ማለት ዋይ ነው፣ በዋይ ሪፕሬዘንት ይደረጋል። ኤንድ ቫሪያብሉ ኢንዲፔንደንት ቫሪያብል ኤክስ አለ። ሶ በዋይ እና በኤክስ መካከል ኮዝ ኤንድ ኢፌክት ሪሌሽንሽፕ አለ። ያ ማለት ሪግሬሽን ኤንድ ኮሪሌሽን ነው ማለት ነው። ሶ እሱን ነው የምናየው። ሶ እነሱን ተጠቅመን ዲማንድን ፎርካስት ማድረግ እንችላለን፣ ኦር ሴልስን ፎርካስት ማድረግ እንችላለን። ሶ ሪግሬሽን ኤንድ ኮሪሌሽን ሜትድ እንላቸዋለን፣ ኮዛል ሜትዶች ላይ ያሉት ማለት ነው። ሶ ሪግሬሽን አናሊሲስ ስንሰራ ኤክስፕሌን ዘ ሪሌሽንሽፕ ቢትዊን ዲፔንደንት ቫሪያብል ዳትስ ዋይ ዲማንድ ኤንድ ኢንዲፔንደንት ቫሪያብል ዳትስ ኤክስ ማለት ነው። ሶ ቼንጅ ኦፍ ዋይ ዱቱ ቼንጅ ኦፍ ኤክስ ማለት ነው። ኤክስ ቼንጅ ስታደረግ ዋይም አብሮ ቼንጅ ያደርጋል። ቼንጅ ኦፍ ኤክስ ቼንጅ ኦፍ ዋይ ላይ የሆነ ኢምፓክት አለው። ስለዚህ ኤክስ እና ዋይ ሪሌሽንሽፕ አላቸው። ኮዝ ኤንድ ኢፌክት የሆነ ደግሞ ኢንፍሉንስ ይኖራቸዋል ተብሎ ይታሰባል ነው። እሱን ነው የሚያሳየን። ሶ ሲምፕል ሬግሬሽን የሚያሳየን አንድ ኢንዲፔንደንት ቫሪያብል አንድ ኤክስ ብቻ ሲኖር ማለት ነው። ሶ ዲማንዳችን ላይ ኢምፓክት የሚያሳድረው አንድ ኢንዲፔንደንት ቫሪያብል አለ ብለን ስናስብ ነው። ሶ እዚህ ጋር ዋይ ኢዝ ኢኳልስ ቱ ኤ ኮንስታንት ፕላስ ቢ ስሎፕ ኤክስ ማለት ነው። ሶ በዚህ መንገድ መስራት እንችላለን። ይሄን ኢኩዌዥን ተጠቅመን ፎርካስት ማድረግ እንችላለን ዲማንዳችንን። ዋይ ፕሪዲክትድ የምትደረገው ወይም ደግሞ ዲፔንደንት ቫሪያብል ነች። ኤ ቫሊዩ ኦፍ ዋይ ዌን ኤክስ ኢዝ ኢኳልስ ቱ ዜሮ፣ ኤክስ ዜሮ ሲሆን ወይም ደግሞ ቫሪያብሉ ዜሮ ሲሆን ኢንዲፔንደንት ቫሪያብል ከሌለ ዘ ቫሊዩ ኦፍ ዲማንዱ ኢዝ ኢኳልስ ቱ ኤ ጋር እኩል ነው የሚሆነው። ቢ ሪፕሬዘንት ስሎፕ ኦፍ ደ ላይን ሪፕሬዘንት ያደርግልናል። ሶ በዚህ ኢኩዌዥን ፕሪዲክት ማድረግ እንችላለን። in order to calculate the coefficient a and b ቅድም እንዳየነው ሜትር ማለት ነው። n times the summation of b ወይም ደግሞ ስሎፑን ካልኩሌት ለማድረግ n times the summation of x y minus the summation of x times the summation of y over n times the summation of x square minus the summation of x the whole square አድርገን ቢን ማግኘት እንችላለን። and also n coefficient of n ለማግኘት the summation of y minus b or slope times the summation of x over n over mean y minus slope times x mean ማድረግ እንችላለን። and the number of period observation n ሪፕሬዘንት የምታደርገው ዴታ ወይም ደግሞ ኦብዘርቭ የምንጠቀመው ነምበር ኦፍ ዴታ አለ። ሶ እሱ ነው ሪፕሬዘንት የምታደርግልን። ከዛ ሶስተኛው ኮሪሌሽን ኮፊሽንት ወይም ደግሞ ኮሪሌሽን እና ሪሌሽንሽፕ ቢትዊን ቫሪያብል ዳይሬክት ኢንዳይሬክት ፖዚቲቭሊ ኔጌቲቭሊ ሪሌሽንሽፕ አላቸው የላቸውም የሚለውን ነገር ነው ሪፕሬዘንት የምታደርግልን። ዛትስ ኮሪሌሽን ኮፊሽንት አር አለችኝ። እሷን በዚህ መንገድ ኳልኩሌት ማድረግ እንችላለን። አር ኢዝ ኢኳልስ ቱ ኤን ታይምስ ዘ ሰሜሽን ኦፍ ኤክስ ዋይ ማይነስ ዘ ሰሜሽን ኦፍ ኤክስ ታይምስ ዘ ሰሜሽን ኦፍ ዋይ the whole under radical n times the summation of x square minus the summation of x the whole square then bracket n times the summation of x square minus the summation of y the whole square አድርገን coefficients of r ን ኳልኩሌት ማድረግ እንችላለን። በኤግዛምፕል እናዋለን ማለት ነው። ሶ እዚህ ጋር ኮሪሌሽን አናላይሲስ ላይ አር ቫልዩ ሪፕሬዘንት የምታደርግልን ነገር አለች። አንደኛ ስትሬንግዝ እና ዳይሬክሽንን ነው ሪፕሬዘንት የምታደርግ። ያ ማለት ምን ያህል ፖዚቲቭ ኦር ኔጌቲቭ የሆነ ግንኙነት እንዳላቸው፣ ኔጌቲቭሊ ደግሞ ዳይሬክሽኑ ደግሞ ምን እንደሆነ ሪፕሬዘንት ታደርጋለች። ሶ ዘ ቫሊዩ ኦፍ አር በማይነስ ዋን እና በፖዚቲቭ ዋን መካከል ነው የምትገኘው። ለምሳሌ አር ፖዚቲቭ ዋን ብትመጣ ፐርፌክትሊ ፖዚቲቭ ዋን ብትመጣ በኤክስ እና በዋይ መካከል ፐርፌክት የሆነ ፖዚቲቭ ሪሌሽንሽፕ አለ እንላለን። አር ዘ ቫሊዩ ኦፍ አር ደግሞ ዜሮ ቢመጣ ምንም አይነት ሪሌሽንሽፕ የለም እንላለን። ኤንድ ደግሞ ዘ ቫልዩ ኦፍ አር ማይነስ ዋን ቢሆን ፐርፌክት የሆነ ኔጌቲቭ ሪሌሽንሽፕ አለ በኤክስ እና በዋይ ብለን ኮንሲደር ማድረግ እንችላለን ኦር ኢንተርፕሬት ማድረግ እንችላለን እንዴታችንን ማለት ነው። ኤግዛምፕል ዘ ጄነራል ማኔጀር ኦፍ ቢልዲንግ ማቴሪያል ፕሮዳክሽን ፕላንት ፊት ዘ ዲማንድ ፎር ፕላስቲክ ቦርድ ሽፕመንትስ ሜይ ቢ ሪሌትድ ቱ ዘ ነምበርስ ኦፍ ኮንስትራክሽን ፐርሚት ኢሹ ኢን ደ ካንትሪ ዱሪንግ ደ ፕሪቪየስ ኳርተር ያል ዘ ማኔጀር ሃዝ ኮሌክትድ ዴታ ሾውን ኢን ደ አካምፓኒ ቴብል። ሶ እዚህ ጋር ኮንስትራክሽን ፐርሚት አለ ስታንድስ ፎር ኤክስ ማለት ነው። ፕላስቲክ ቦርድ ሽፕመንት አለ ስታንድስ ፎር ዋይ ነው። ስለዚህ ለፕላስቲክ ቦርድ ሽፕመንት ዲማንድ የኮንስትራክሽን ፐርሚቱ ምን ያህል ኢምፓክት አለው የሚለው ነው የሚያሳየን። ሶ እንግዲህ ማኔጀሩ ይሄን ዴታ ሰብስቧል። ኮንስትራክሽን ፐርሚቱ 15 ሲሆን
ፕላስቲክ ዲማንዱ ወይም ደግሞ ሺፕመንቱ 6 ነበር። ኮንስትራክሽን ፐርሚቱ 9 ሲሆን እዚህ ጋር 4 ሆኗል። እዚህ ጋር 40 ሲሆን እዚህ ጋር 16 ሆኗል። እዚህ ጋር 20 ሲሆን እዚህ ጋር 6 ሆኗል። እዚህ ጋር 25 ሲሆን እዚህ ጋር 13 ሆኗል። እዚህ ጋር 25 ሲሆን እዚህ ጋር 9 ሆኗል። እዚህ ጋር 15 ሲሆን 10 ሆኗል። 35 ሲሆን 16 ሆኗል። ሶ መጀመሪያ ሪግሬሽን ፎርካስት ኢኩዌዥኑን ዴቨሎፕ እናደርጋለን። ያ ማለት ዋይ ኢዝ ኢኳልስ ቱ አይደለ ኤ ፕላስ ቢኤክስ የሚለውን ማለት ይሄን ኢኩዌዥን መጀመሪያ ዴቨሎፕ እናደርጋለን። ቢኤክስ የሚለውን ዴቨሎፕ እናደርጋለን። ከዛ ዲተርማይን ፕላስቲክ ቦርድ ዲማንድ ለፕላስቲክ ቦርድ ያለውን ዲማንድ ፎርካስት እናደርጋለን ማለት ነው። አንደኛ ፐርሚቱ 30 ቢሆን ፐርሚቱ 35 ቢሆን ኤንድ 40 ቢሆን ኤንድ ኦልሶ ኮፊሽንት ኦፍ አር ወይም ደግሞ ኮሪሌሽን ኮፊሽንቱ አርስ ምንድናት ኤንድ አር ስኩዌርስ ምንድነው የሚለውን እናያለን፣ ኢንተርፕሬት እናደርጋለን ማለት ነው። ሶ መጀመሪያ እንግዲህ በቴብል እናስቀምጠው። ኮንስትራክሽን ፐርሚት የምንለው ኤክስ ነው ሪፕሬዘንት የሚያደርግልን፣ ያ ማለት ኢንዲፔንደንት ቫሪያብል ዋን ማለት ነው። ዋይ ደግሞ ሪፕሬዘንት የሚያደርግልን ዲማንዱ ነው፣ ወይም ደግሞ እዚህ ጋር ፕላስቲክ ቦርድ ዲማንድ አይደለም። ፕላስቲክ ቦርድ ሽፕ እንዲሆን የኮንስትራክሽን ፐርሚት ያስፈልጋል። ሶ ኮንስትራክሽን ፐርሚቱ ሲጨምር ወይም ሲቀንስ የፕላስቲክ ቦርድ ሽፕመንቱም አብሮ ይጨምራል ይቀንሳል። ታስ ኮዝ ኤንድ ኢፌክት ሪሌሽንሺፕ የምንለው እሱን ነው። ሶ ኤክስ 15 9 40 20 25 25 15 35 ሰሜሽኑ 184 ዋይ 6 4 16 6 13 9 10 16 ሰሜሽን ኦፍ ዋይ 80 ኤክስ ታይምስ ዋይ ማለት 15 ሲባዛ በ6 90 ሲባዛ 36 100 640 120 325 225 150 560 ሰሜሽን ኦፍ ኤክስ ታይምስ ዋይ 2146 ኤክስ ስኩዌር 15 ስኩዌር 225 81 1600 400 625 625 225 1225 ዘ ሰሜሽን ኦፍ ኤክስ ስኩዌር 5006 ይመጣል። ኤክስ ስኩዌር 36 16 256 36 139 81 100 ኤንድ 256 ዘ ሰሜሽን ኦፍ ኤክስ ስኩዌር 950 ይሆናል ማለት ነው። አጠቃላይ ኦብዘርቬሽኑ ፔር ኦፍ ኦብዘርቬሽንን ስናየው እዚህ ጋር ስንት ይመጣል? ኤን 8 ወይም ደግሞ 8 ትመጣለች ማለት 1 2 3 4 5 6 7 8 ስለምትሆን ማለት ነው። ሶ መጀመሪያ ኮፊሽንት ኤ ኤንድ ቢን እንፈልጋለን። ኮፊሽንት ኤ ኤንድ ቢን እንፈልጋለን። ስሎፕ ኤንድ ኮንስታንቱን ማለት ነው። ሶ ስሎፕን ለማግኘት እዚህ ጋር ቢ ኢዝ ኢኳልስ ቱ ይለናል ኤን ታይምስ ዘ ሰሜሽን ኦፍ ኤክስ ዋይ። ሰሜሽን ኦፍ ኤክስ ዋይ ስንት ነው? 2140 ኤን ስንት ናት? 8። ስለዚህ 8 ሲባዛ 2140 ሲቀነስ ሰሜሽን ኦፍ ኤክስ ስንት ነው? ሰሜሽን ኦፍ ኤክስ 184 184 ሲባዛ ሰሜሽን ኦፍ ዋይ ስንት ነው? 80 ኦቨር 8 ኤን ሲባዛ ሰሜሽን ኦፍ ኤክስ ስኩዌር ሰሜሽን ኦፍ ኤክስ ስኩዌር 5006 ሲቀነስ እዚህ ጋር ኤክስ ሰሜሽን ኦፍ ኤክስ ዘ ሆል ስኩዌር ሰሜሽን ኦፍ ኤክስ እንተው 180 ዘ ሆል ስኩዌር ስናደርግ ስንት ይመጣል? ቢ 0.39 ይመጣል። ኤ ስንት ትመጣለች? ዘ ሰሜሽን ኦፍ ዋይ ማይነስ ቢ ታይምስ ሰሜሽን ኦፍ ኤክስ ሰሜሽን ኦፍ ዋይ ስንት ነው? 80 ሰሜሽን ኦፍ ኤክስ ስንት ነው? 184 ቢ ሲባዛ ወይም ቢ ስንት ነው? 0.39 ስለዚህ 80 ሲቀነስ 0.39 ሲባዛ በ184 ሲካፈል ኤን ስንት ናት? 8 ስንት ይመጣል? 0.913 ይመጣል። ሶ ሪግሬሽን ኢኩዌዥናችን ስንት ይመጣል? y ኢኳልስ ቱ a ፕላስ bx አይደል ሚለን a ስንት መጣች? 0.918 b ስንት መጣ? 0.39 ይመጣል ማለት ነው። ዜን x ይሆናል። ይሄ ሪግሬሽን ኢኩዌዥኑን አገኘን። ሶ ሪግሬሽን ኢኩዌዥናችንን ካገኘን በኋላ ኳልኩሌት ማድረግ እንችላለን ፎርካስታችንን ማለት ነው። ሶ ፕላስቲክ ቦርድ ሽፕመንቱ ምን ይሆናል ይለናል ቢ ሪግሬሽን ኢኩዌዥናችንና ስንታገኛል y is equals to አልና አይደለ y is equals to ስንት ይመጣልና 0.915 ሲደመር 0.395 x ብለናል። ሶ መጀመሪያው ጥያቄ ምንድነው? x 30 ብትሆንስ ይለናል። ሶ በx ቦታ 30 እናስገባለን። ሶ 0.915 ሲደመር 0.395 ሲባዛ በ30 12.76 ይሆናል ማለት ነው። ሶ አፕሮክሲሜትሊ ሽፕመንቱ 13 ሽፕመንት ይኖራል። ኤክስ 35 ብትሆንስ ሽፕመንቱ 15 ይሆናል።
እዚህ ጋር 0.915 ሲደመር 0.395 35 ዘሆል ሲባዛ በ35 ሲሆን 15። ስለዚህ ኢፍ ነምበር ኦፍ ፐርሚቱ ደግሞ 40 ቢሆን ኦር ኤክስ 40 ብትሆን ስንት ይሆናል? ኤክስ 40 ብትሆን ስንት ይሆናል? ኤክስ 40 ብትሆን ደግሞ ነምበር ኦፍ ሺፕመንቱ 0.915 ሲደመር 0.395 ዘሆል 40 ይሆናል። እዚህ ጋር 16.75 ሺፕመንቱ 17 ይሆናል ማለት ነው። 17 ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ስናየው እንግዲህ ነምበር ኦፍ ፐርሚቱ እየጨመረ ሲመጣ ነምበር ኦፍ ሺፕመንቱም እየጨመረ ይመጣል ማለት ነው። ፕላስቲክ ቦርድ ዲማንዱ እየጨመረ ይመጣል ማለት ነው። እዚህ ጋር 30 ነበር 13፣ እዚህ ጋር 35 ነበር 15፣ እዚህ ጋር 40 ነበር 17። ስለዚህ ፖዚቲቭሊ ዳይሬክት የሆነ ሪሌሽንሽፕ አላቸው ማለት ነው። ያን የምጠቁመን ደግሞ አር ናት ማለት ነው። ሶ ኮኤፊሽንት ኦፍ አርን ደግሞ በዚህ ፎርሙላ ካልኩሌት ስናደርጋት 0.81 ትመጣለች ማለት ነው። ወይም ደግሞ 81% ይመጣልናል ማለት ነው። ስለዚህ አር በስንት ፐርሰንት በምንድነው መካከል ነው የምትወርቀው? በማይነስ ዋን እና በፖዚቲቭ ዋን ነው ብለናል። እዚህ ጋር ፖዚቲቭ 0.81 ሚል መታለች ማለት ነው። ሶ እንዴት ነው ኢንተርፕሬት የምናደርጋት? ሶ እናያለን። ሶ እዚህ ጋር ኮንስትራክሽኑ ጋር ስንመጣ ሪግሬሽን ኢኩዌሽናችን ኤክስን እያስገባን ሰራን። እዚህ ጋር እንግዲህ ሺፕመንቱ በዚህ ጀነራላይዝ ይደረጋል። 30 ኤክስ 30 ስትሆን 13፣ 15፣ 40 ስትሆን ደግሞ 17 ይሆናል። ኮሪሌሽን ቫሉዋ ስንት ነው የመጣችው? 81 ነው የመጣው። 81 ነው የመጣችው አር 81 ስትመጣ ምንድነው የሚያሳየን? ፕላስቲክ ቦርድ ዲማንዱ ባይ ኮንስትራክሽን ፐርሚቱ 81% በኮንስትራክሽን ፐርሚቱ ቫሪ ያደርጋል። ስለዚህ ዲማንዱ ቫሪ ያደረገበት ያ ማለት እንግዲህ 13፣ 15፣ 17 ሶ የተለያየ አማውንት አለ። የተለያየ ምን ሲኖር? ፐርሚት ሲኖር። ሶ የተለያየ ፐርሚት ሲኖር ኮንስትራክሽን ፐርሚት ሲኖር ዲማንዱ ቫሪ ያደርጋል። ሶ ይሄን ቫሪዬሽኑ 81%ን ገልጾታል። ማን ነው የገለጸው? 81%ን ኮንስትራክሽን ፐርሚቱ ማለት ነው። ነገር ግን 19%ቱ በሌላ ፋክተር ኢንፍሉንስ ተደርጓል። ዘ ዲማንድ ፎር ፕላስቲክ ቦርድ ሺፕመንት 19%ቱ በሌላ ቫሪያብል ነው ኢንፍሉንስ የሚደረገው ማለት ነው። ከኮንስትራክሽን ፐርሚት ውጭ ያሉ ሌሎች ፋክተሮች ናቸው እንግዲህ የሺፕመንት ዲማንዱ ላይ ኢንፍሉንስ ያሳደሩት ብለን ኢንተርፕሬት እናደርጋለን ማለት ነው። ኢንተርፕሬት እናደርጋለን። አር 0.81 ስለመጣች ኮሪሌሽን ሪዛልቱ ሪፕሬዘንት የሚያደርግልን እሱን ነው። ስለዚህ ስትሮንግ የሆነ ሪሌሽንሽፕ ያላቸው ነው። ኮንስትራክሽን ፐርሚቱ ሲጨምር ፕላስቲክ ቦርድ ዲማንዱም ይጨምራል። ኮንስትራክሽን ፐርሚቱ ሲቀንስ ፕላስቲክ ቦርድ ዲማንዱም ይቀንሳል ነው። ስለዚህ ፖዚቲቭ የሆነ ዳይሬክት ስትሮንግ የሆነ ሪሌሽንሽፕ አላቸው ማለት ነው። አር ስኩዌር ኮፊሽንት ዲተርሚኔሽን ፕሪፈርድ ቢኮዝ ኢት ኢዝ ሞር ሪሌብል ሪሌሽንሽፕ ስትሬንግዝ ሞር ሪሌብል ወይም ትክክለኛ ሪሌሽንሽፕ እንዳለ ኤክስፕረስ ታደርግልናለች አር ስኩዌር ማለት ነው። አር ስኩዌር አር አለች ከዚያችን ስኩዌር ስናደርጋት አር ስኩዌር ትባላለች ነው። ሶ በዚህ መንገድ ኳልኩሌት ማድረግ እንችላለን ዲማንዳችንን ነው የሚለን። ሌላኛው አሁን ሴልስ ፎርካስትን ጨረስን። አሁን ወደ ሴልስ በጀት መጣን። ከዛ ኮታን አይተን እንጨርሳለን። ሴልስ በጀት ስንል በጀት ምንድን ነው ስንል ፋይናንሻል ፕላን ኤንድ ኢምፖርታንት ቱልስ ኦፍ ኮንትሮል ነው። በጀት ማለት ፋይናንሻል ፕላን ወይም ደግሞ በገንዘብ ደረጃ የሚወጣ እቅድና አክቲቪቲያችንን ኮንትሮል የምናደርግበት ኢምፖርታንት ወይም ደግሞ ጠቃሚ የሆነ መሳሪያ ነው። ሶ ሴልስ በጀት ማለት እንግዲህ አሎኬት ኦርጋናይዜሽናል ሪሶርስ ኢን ኦርደር ቱ አቺቭ ሴልስ ፎርካስት። እስካሁን ፎርካስት ያደረግነው ነገር አለ። እሱን ነገር ለማሳካት በጀት ወይም ደግሞ ሪሶርስ አሎኬት ማድረግ አለብን። እሱ በጀት እንላለን። ሶ ዋት ዊል ቢ ሶልድ ምንድን ነው የሚሸጠው? እንዴት ነው? ምን ያህል ነው የሚሸጠው? ማን ነው የሚሸጠው የሚለውን ነገር፣ ለማን ነው የሚሸጠው የሚለውን ነገር መሰረት አድርገን ነው። ሶ ሴልስ በጀት ማለት ሴልስ በጀት ኢዝ አን ኤስቲሜትድ ሴል ኤንድ ሴሊንግ ኤክስፐንስ ማለት ነው። ኤስቲሜትድ የተሆነ የሚሸጥ ሴል አለ፣ ፎርካስት ያደረግነው ሴል አለ። ሶ ያንን አቺቭ ለማድረግ ደግሞ ሴልስ ኤክስፐንስ አለ። እሱን ሴልስ በጀት እንለዋለን። ሶ ሽያጫችንን ለማሳካት የምናቀርበው ወይም የምንበጅተው በጀት ማለት ነው። ሶ ዘ አክቹዋል ፐርፎርማንስ ኢዝ ኮምፔርድ ዊዝ በጀትድ ፊገር ቱ ሜጀር ኢፌክቲቭነስ ኤንድ ኮንትሮል። እዚህ ጋር በጀት አለ፣ ዜን ደግሞ ሽያጫችን ነው ወይም ደግሞ ፐርፎርማንሳችን አለ። ሶ ሁለቱን ኮምፔር አድርገን ኢፌክቲቭነሱን ኤንድ ኮንትሮል ኦፕሬሽኑን ወይም ደግሞ ስራውን መቆጣጠር እንችላለን። ውጤታማነቱን መገምገም ሜዥር ማድረግ መለካት እንችላለን ማለት ነው። ሶ ኢምፖርታንስ ኦፍ ሴልስ በጀት ምንድነው? አሁን ሴልስ በጀት ማለት ባጭሩ የሽያጭ ፍላጎታችንን ወይም ደግሞ አላማችንን ለማሳካት አሎኬት የምናደርገው ሪሶርስ ለሴልስ ኤክስፐንስ የምናወጣው ወጪ ማለት ነው።
ሶ ሴልስ በጀት ስንል እንግዲህ ፕላኒንግ ኢንስትሩመንቱን ያገለግላል። እቅድ ለማውጣት መነሻችን ሴልስ በጀት ይሆናል። ሶ ኢት ጋይድ ሃው መኒ ሹድ ቢ ስፔንድ ቱ አቺቭ ሴልስ ታርጌት። የሽያጭ ዓላማችንን ለማሳካት እንዴት ነው ገንዘባችንን ስፔንድ ማድረግ ያለብን የሚለው ነገር ያሳየናል። ማግኘት ያለብንን ፕሮፊት ፕሪዲክት ያደርግልናል፣ እንድንገምት ይረዳናል። ማኔጀሮችን ፐርፎርማንስ የስራ አፈጻጸምንና እንዲገመግሙና ማስተካከያ እርምጃዎች እንዲወስዱ ይረዳል ማለት ነው። ሶ በጀቲንግ ጀነራሊ ሾርት ተርም ኢንሴንቲቭ ነው ወይም ደግሞ የአጭር ጊዜ ጥቅማ ጥቅም ነው። ፕሮፊቱን ምን ለማድረግ ማክሲማይዝ ለማድረግ ማለት ነው። ድርጅቱ ፕሮፊቱን ለመጨመር የደንበኞች አገልግሎት በመስጠት እና ደግሞ እንደገና ቢዝነሱ የሚያስፈልገውን ኮስት ወይም ደግሞ ወጪ በመሸፈን የደንበኞች አገልግሎት በመስጠት ድርጅቱ ፕሮፊቱን ማክሲማይዝ ማድረጊያ መንገድ ነው። ለምሳሌ ሽያጭን በ2000 ጨምራለሁ ወደ 2000 ብር ከፍ አደርጋለሁ የሚል አንድ ድርጅት ወደ 2000 ሽያጩን ከፍ ለማድረግ ግዴታ አዳዲስ ደንበኞችን አትራክት ማድረግ ካለበት እነዚህን ደንበኞች አትራክት የሚያደርግበት ደግሞ ምን ያስፈልገዋል? ወጪ ያስፈልጋል። ኮስቲ ነው አይደለ? ሶ ይሄ ነገር በጀቱ ጋር መካተት አለበት ነው። ስለዚህ ፕላን ስናደርግ በጀት እንደመነሻ ይሆነናል ማለት ነው። ሌላው በጀቲንግ ፕሮሰስ ነው። በጀት ስንበጀት ምን አይነት ፕሮሰስ እንከተላለን? ሶ ሴልስ አር ዘ ስታርቲንግ ፖይንት ኦል አዘር በጀት። ሽያጭ እንግዲህ ሌሎች በጀቶችን ከመበጀታችን በፊት ስለ ሽያጫችን ማወቅ አለብን። ሶ ከሽያጫችን ተነስ ነው ሌሎች በጀቶችን የሚበጀቱት ማለት ነው። ሶ ሴልስ በጀት ኢዝ ፕሪፔር ሌድስ ቱ ዘ ፕሪፓር። አሁን የሽያጭ በጀት ከበጀትን በኋላ ነው እንግዲህ ስለ ፕሮዳክሽን በጀት፣ ስለ ፐርቼዝ በጀት፣ ስለ ኢንቨንተሪ በጀት፣ ስለ ፋይናንሻል በጀት፣ ስለ ሂውማን ሪሶርስ በጀት የምናወራው ማለት ነው። ሶ ሴልስ በጀት ቢካምስ ዘ ሜጀር ኢንፑት ኢን ኦቨርኦል ኦርጋናይዜሽናል ፕላን። አጠቃላይ የድርጅቱ ፕላን ኦርጋናይዜሽናል ፕላን ላይ እንደ ኢንፑት የምታገለግለው ሴልስ በጀት ናት ማለት ነው። ሶ ሁሉም ነገር ከሴልስ በጀት በኋላ ነው የሚሰራው ማለት ነው። ሶ በጀቲንግ አፕሮች ምንድን ናቸው? በጀት ስንበጀት ምን አይነት ቴክኒኮች ኦር አፕሮቾችን እንጠቀማለን? አንደኛ ቶፕ ዳውን አፕሮች እንጠቀም እንችላለን። ያ ማለት ምንድነው? በቶፕ ማኔጅመንቱ ሊወሰን ይችላል ማለት ነው። ከዛ ወደ ታች ይወርዳል ማለት ነው። እንግዲህ በጀት አማውንቱ ይሄ እንግዲህ አሳታፊ አይደለም፣ ለስ ፓርቲሲፓቶሪ ነው። ሌላኛው ቦቶም አፕ አፕሮች ነው። እዚህ ጋር ደግሞ ሴልስ ፒፕል ዲፓርትመንት ሌብል የራሳቸውን ታርጌት ወይም ደግሞ ሴልስ እና ሴልስ በጀት ኤክስፐንሳቸውን ያወጣሉ። እዛ ወደ ላይ ይሄዳል ማለት ነው። ይሄ ሞር አሳታፊ ነው ኤንድ ሞቲቬትድ የሚበረታታ ነው። ሶ ኢች በጀት ኢንክሉድ ኮታ ኦር ስታንዳርድ። እያንዳንዱ በጀት ደግሞ ምን አለው? ኮታ ወይም ደግሞ ስታንዳርድ አለ። ይሄ ደግሞ ምንድነው? ፐርፎርማንስን ወይም ደግሞ አፈጻጸምን ለመገምገም ይረዳል። ሶ ኢቫሉዌሽን ኤንድ ኮንትሮል ሹር ዛት ዘ ማኔጀር ሪሲቭ ፊድባክ ቦዝ ፕላኒንግ ኢፌክቲቭነስ ኤንድ ኤክስኪዩሽን ኳሊቲ። ሶ ይሄ ነገር መኖሩ እንግዲህ ማኔጀሮችን ፊድባክ እንዲቀበሉ የማለት የእቅዱን ውጤታማነት እና የአፈጻጸሙን ጥራት እንዲያረጋግጡ ይረዳቸዋል። ኮታ ኤንድ ስታንዳርድ መኖር። ሶ ኮታና ስታንዳርድ ካለ ፊድባክ ይቀበላሉ ማኔጀሮች። ፊድባክ ተቀበሉ ማለት ደግሞ ኢፌክቲቭነሱን የፕላኒንጉን ኢፌክቲቭነስ ኤንድ ኦልሶ የኤክስኪዩሽኑን ኳሊቲ ማወቅና መረዳት እንዲችሉ ያስችላል ማለት ነው። ሌላው ሮልስ ኦፍ ሴልስ በጀት ኢን ኮኦርዲኔሽን፣ ከኮኦርዲኔት ከማድረግ ከኢንተግሬሽን አንጻር ከሌሎች ኦፕሬሽኖች ጋራ ከፋይናንስ፣ ከዲፓርትመንት፣ ከማርኬቲንግ፣ ከፕሮዳክሽን ከምናምን ጋራ ኮኦርዲኔት ከማድረግ አንጻር የሴልስ በጀት ሮል ምንድን ነው ስንል አክት አስ ኢንስትሩመንት ኦፍ ኮኦርዲኔሽን። ሴልስ በጀት እንደ ኮኦርዲኔሽን ኢንስትሩመንት ታገለግላለች። እንደ አንድ የኮኦርዲኔሽን ኢንስትሩመንት ሆና ታገለግላለች ማለት ነው። ኮኦርዲኔሽን ኢንስትሩመንት ሆና ታገለግላለች። ኢንተግሬት ዊዝ ከፋይናንስ ጋር ከፕሮዳክሽን ከፐርቼዝ እና ከማርኬቲንግ ጋር ኢንተግሬት ወይም ደግሞ ሴልስ ኢንተግሬት የሆነ ነው የተያያዘ ነው ማለት ነው። ሳፖርት ኢፌክቲቭ ዩዝ ኦፍ ማርኬቲንግ ሚክስ፣ ማርኬቲንግ የሚያመው ፕሮዳክቱን ፕሮሞሽን ዲስትሪቢዩሽን በስነ ስርዓት እንድንጠቀም ያደርገናል ማለት ነው። ሴልስ ፕራይሳችንን ሴልስ ስናደርግ ከሴልስ አንጻር በጀት አንጻር ይሆናል ማለት ነው። ኮምፔሪንግ በጀት ቨርሰስ አክቹዋል ሪዛልት we can identify the deviation if there is any difference። በበጀት እና በሪዛልቱ መካከል ልዩነት ካለ ያ ማለት ለምሳሌ ሪዛልቱ ትንሽ በጀቱ ትልቅ ከሆነ ኔጌቲቭ ነው ማለት ነው። ዲቪዬሽን ካለ ችግር ካለ ወደፊት መስተካከል ያለበት ነገር ካለ ማወቅ እንድንችል ያደርገናል ማለት ነው ሴልስ በጀት። ሜትድስ ኦፍ ሴልስ በጀት። ሴልስ በጀት እንዴት ልንበጀት እንችላለን? ምን አይነት ሜትዶችን መጠቀም እንችላለን የሚለውን ስናይ አንደኛ አፎርዴብል ሜትድ ነው። አፎርዴብል ሜትድ ማለት ድርጅቱ እንደ አቅሙ ሊበጅት ይችላል። በጀት ቤዝድ ኦን ዋት ዘ ፈርም ካን አፎርድ፣ ድርጅቱ በሚችለው በአቅሙ ሊበጅት ይችላል። እሱን አፎርዴብል ነው። ሞር
ካፒታል እና ኢንዱስትሪያል ጉድ ፈርሞች ላይ ብዙ ጊዜ አፎርዴብል ሜትድ ይጠቀማል። ሌላው ፐርሰንቴጅ ኦፍ ሴል ኦር ሩል ኦፍ ታምፕ እዚህ ጋር ደግሞ ከሽያጩ የሆነ ፐርሰንቱን ያህል ለኤክስፐንሱ ማለት በጀት ሴት አስ ፊክስድ ፐርሰንቴጅ ኦፍ ሴል ከሽያጩ ለምሳሌ ከሽያጩ 20%ቱ ኤክስፐንሱ ማድረግ ማለት ነው። ሽያጭ ተሽጦ ለምሳሌ የ100 ብር እቃ ከሸጣችሁ 20 ብሩ በጀት ነው ማለት ነው። 80 ብሩ ነው እንትኑ ማለት ነው። ስለዚህ የሆነ አማውንት ኦፍ ፐርሰንቱን ሴልስ በጀት ብሎ መበጀት ስፔሻሊ ማስ ሴሊንግ ጉድስ ላይ ወይም ደግሞ እንደዚህ ጅምላ ሽያጮች ላይ ብዙ ጊዜ ይህን ፐርሰንቴጅ ኦፍ ሴልስን ይጠቀሙታል ማለት ነው። ሌላኛው ኮምፒቴተር ፓሪቲ ነው። እዚህ ጋር ደግሞ በጀት ሲበጀት ድርጅቶች ከተፎካካሪዎች ጋር እኩል አይነት በጀት ይበጅታሉ። ኮምፒቴተሮቹ ለሴልስ በጀት የበጀቱት ለምሳሌ 100 ሺህ ብር ከሆነ ይሄኛውም ድርጅት 100 ሺህ ብር ይበጅታል ማለት ነው። እንደዚህ ነው። ከፍተኛ የሆነ ፉክክር ያለበት ኢንዱስትሪ ላይ ብዙ ጊዜ ይጠቀሙታል። ሌላው ኦብጀክቲቭ ኤንድ ታስክ ሜተር ነው። እዚህ ጋር ደግሞ በጀቱ የሚበጀተው አንደኛ ልናሳካው ከምንፈልገው አላማ አንጻር እና ከሚሰሩ ስራዎች አንጻር በጀት ይበጀታል። ይሄ ኦብጀክቲቭ ኤንድ ታስክ ሜተድ ይባላል። ይሄ ዘሞስ ሎጂካል ምክንያታዊ የሆነ ሲስተማቲክ የሆነ ሜተድ ነው። ምርጥ የሚባለው ሜተድ ነው ይሄ ማለት ነው። ኦብጀክቲቭ ኤንድ ታስክ ሜተድ ቢኮዝ ከአላማው ከስራው አንጻር ነው እና በጀቱ የሚበጀተው ማለት ነው። ሌላኛው ፕሪፔሪንግ ሴልስ በጀት እንዴት ነው? ሴልስ በጀትን አንደኛ ለሽያጭ የሚወጣ አለ ኤንድ ኤክስፐንስ አለ ለአድሚኒስትሬሽን የሚወጣ በጀት አለ ማለት ነው። እነዚህን ይይዛል። ሴልስ በጀት ስንል እነዚህ 3 ኮምፖነንቶችን የሚይዝ ነው ማለት ነው። ሌላኛው ዋት ኢዝ ሴልስ ኮታ። አሁን ሴልስ ፎርካስት አየን፣ በጀት አየን፣ ኮታ እናያለን። ሴልስ ኮታ ምንድን ነው? ሴልስ ኮታ ስንል ስፔሲፊክ ፐርፎርማንስ ጎል አሳይን ቱ ማርኬቲንግ ዩኒት ፎር ዲፊኒት ታይም ፔሪድ ማለት ነው። በሆነ ጊዜ ውስጥ ልናሳካው የምንፈልገው ወይም በሆነ ጊዜ ውስጥ መስራት ያለብን ስራ ወይም ልናሳካው የምንፈልገው ስፔሲፊክ ፐርፎርማንስ ጎል ኮታ ይባላል። ያ ማለት ሜቢ ማርኬቲንግ ዩኒት ሲባል በግለሰቦች ደረጃ ሊሆን ይችላል። አንድ ሰው እንደ ግሉ መስራት ያለበት ስራ አለ። እሱ ሴልስ ኮታ ይባላል። እንደ ብራንች የሚሰሩ ስራ፣ እንደ ዲስትሪክት የሚሰሩ ስራ አለ። እንደ ሪጅን፣ እንደ ዲለር ኦር እንደ ዲስትሪቢዩተር ሊሰጣቸው ይችላል ሴልስ ኮታ። ይሄን ነገር ማሳካት አለብህ፣ በዚህን ያህል ጊዜ ይሄን ነገር መስራት አለብህ ተብሎ የሚሰጠው ስፔሲፊክ ፐርፎርማንስ ጎል አለ። እሱ ሴልስ ኮታ ይባላል ይለናል። ሴልስ ኮታ ሜቢ ኤክስፕረስ በተለያየ መንገድ ሊገለጽ ይችላል። ሴልስ ቮሊዩም በዩኒት ኦር በቫልዩ ደረጃ፣ በግሮዝ ማርጂን፣ እንዲሁ በትርፍ፣ በኔት ፕሮፊት፣ በአክቲቪቲ፣ በኤክስፐንስ ደረጃ ኤክስፕረስ ሊደረግ ይችላል። ኤንድ ኦልሶ መንዝሊ፣ ኳርተርሊ፣ 6 መንዝስ ኦር ኢን ተርምስ ኦፍ ይር ኤክስፕረስ ሊደረግ ይችላል። ዴይሊ ኦር ዊክሊ ሊሰጥ ይችላል ኮታ። በቀንም፣ በሳምንትም፣ በወርም፣ በ6 ወርም፣ በአመትም ሊሰጥ ይችላል። ሴልስ ፒፕል ኦፍን ሪዋርድ ይደረጋሉ፣ ይሸለማሉ። ኢንሴንቲቭ ጥቅማጥቅም ይሰጧቸዋል። ስፔሻሊ የተሰጠውን ኮታ ወይም ደግሞ የተሰጠውን ኃላፊነት የተወጣ ሰው ሪዋርድ ይሰጣቸዋል ብዙ ጊዜ ማለት ነው። ታይፕስ ኦፍ ሴልስ ኮታ፣ የሴልስ ኮታ አይነቶች አንደኛ በሴልስ ቮሊዩም ሊሰጣቸው ይችላል። በቮሊዩም ዋይድሊ ዩዝድ ነው። ኤዚ ቱ አንደርስታንድ ኤንድ ሜዥር ቀላል ነው ለመለካትም ለመረዳትም ማለት ነው። ነገር ግን ሴሊንግ አክቲቪቲን ባላንስ ከማድረግ አንጻር ወይም ደግሞ የሽያጭ ስራን ከማመዛዘን አንጻር ያን ያክል አያዋጣም ማለት ነው። አንዱ ብዙ ለፍቶ አንዱ ትንሽ ለፍቶ በዚህኛው የዚህኛው ድካም እንትን ሊል ስለሚችል ማለት ነው። ሌላው ግሮዝ ማርጂን ኦር ኔት ፕሮፊት ኮታ። እዚህ ጋር ደግሞ ፕሮፊት ኦሪንቴሽን ነው እንግዲህ ሀይ የሆነ ፕሮፊት አቺቭ ያደረገ ነገር ግን ኮንፍሊክት ሊኖር ይችላል። ሴልስ ፐርሰን ኮንትሮል ኦቨር ኮስት ሊሚት ኦቨር ኮስት የሆኑ የሽያጭ ባለሙያዎች ብቻ ኮስት ወይም ደግሞ በጀት ላይ እንትን ካላቸው ኮንትሮል ወይም ደግሞ ተቆጣጣሪነት ካላቸው እዚህ ጋር ምን ሊሆን ይችላል? ኮንፍሊክት ሊፈጠር ይችላል። ሌላው ኮንትሪቢሽን ቱ ማርጂን ለምሳሌ ኮንትሪቢሽን ቱ ማርጂን ምንድነው የሚለን? ለምሳሌ ከሽያጩ ላይ ሴልስ ኤክስፐንሱ ይነሳና ፕሮፊት አለ። ለዛ ለፕሮፊቱ ሀይ የሆነ ኮንትሪቢዩሽን ወይም ደግሞ ከፍተኛ የሆነ አስተዋጽኦ ያደረገ በሚል ኮታ ሊሰጥ ይችላል ማለት ነው። ስለዚህ ሞር ሪያሊስቲክ ነው ይሄኛው ማለት ነው። ሞር ሪያሊስቲክ ነው ከሌሎቹ ሞር ሪያሊስቲክ የሽያጭ ባለሙያዎችን አፈጻጸም በስነ ስርዓት የሚለካ ነው። ይሄኛው ግን ሞር የሚለካ አይደለም። ቢኮዝ ኮንፍሊክት ይኖራል። ስፔሻሊ ሊሚትድ የሆኑ ሴልስ ፎርሶች ኮስቶችን ኮንትሮል የሚያደርጉ ከሆነ አስቸጋሪ የሚሆነው። ሌላው ኤክስፐንስ ነው። ሊሚት ሴሊንግ ኤክስፐንስ ሪሌትድ ቱ ሴልስ። እዚህ ጋር ደግሞ ወጪን በመቀነስ ሊሆን ይችላል።
ከሚሰሩ ስራ አንጻር ወጪን በመቀነስ ኮታ ሊሰጣቸው ይችላል ማለት ነው። ስለዚህ ከኮስት አንጻር ኮንሽየስ ሊሆኑ ይችላሉ። ነገር ግን ረቨኑ ጀነሬት ከማድረግ አንጻር ብዙ ረቨኑ ጀሬት ሊያደርጉ ይችላሉ ወጪ ለመቆጠብ ብለው ማለት ነው። ሌላው አክቲቪቲ ኮታ ማለት ነው። በአክቲቪቲ ደረጃ ሴልስ አክቲቪቲ ለምሳሌ ከስተመሮች ጋር በመደወል በዲሞንስትሬሽን ሊሆን ይችላል። እቃዎችን በማሳየት አዳዲስ አካውንቶችን በመክፈት ስፔሻሊ ሚሽነሪ ሴልስ ፒፕሎች ብዙ ጊዜ አክቲቪቲ ኮታስን ይጠቀማሉ ማለት ነው። ኢንካሬጅ ባላንስድ ሴልስ ኢፈርት ማለት ነው። የሽያጭ ባለሙያዎችን ባላንስ ኢፈርት ኤግዘርት እንዲያደርጉ ያደርጋል ማለት ነው። ሌላው ኮምቢኔሽን ኮታ ነው። እዚህ ጋር እስካሁን ካየናቸው ከ5ቱ የኮታ አይነቶች 2 ወይ 3ቱን አንድ ላይ አድርጎ መጠቀም ነው። ነገር ግን ኮምፕሌክስ ሊሆንብን ይችላል ካልኩሌት ወይም ሜዥር ለማድረግ ኮምቢኔሽን ኮታን ስንጠቀም ይለናል ማለት ነው። በዚህ መንገድ ኮታ ወይም ደግሞ ፐርፎርማንስን አሳይን ማድረግ እንችላለን። ሌላኛው አሁን ሴልስ ፎርካስት አየን፣ በጀት አየን፣ ኮታ አየን። ምንድነው ግንኙነታቸው ነው? አሁን የሶስቱ እዚህ ጋር ምንድነው ዘ ሪሌሽንሺፕ ቢትዊን ሴልስ ፎርካስት በጀት ኤንድ ኮታ የሚለናል። ሴልስ ፖቴንሻል ነው የሽያጭ አቅማችን ሴልስ ፎርካስታችንን ወይም ደግሞ መሸጥ ያለብንን ነገር ኢንፍሉንስ ያደርገዋል። ሴልስ ፎርካስታችን ደግሞ ሴልስ ኮታችንን ኢንፍሉንስ ያደርገዋል። ሴልስ ኮታችን ደግሞ ሴልስ በጀታችንን ምን ያደርገዋል? ኢንፍሉንስ ያደርገዋል። ስለዚህ ሃይሊ ሪሌትድ ናቸው። ኢፍ ዘ ሴልስ ፒፕል ሚት ዜር ኮታ የሽያጭ ባለሙያዎች የተሰጣቸውን ኮታ ፐርፎርማንስ ከፈጸሙ ሴልስ በጀቱ ምን ይሆናል ማለት ነው? አቺቭድ ይሆናል ማለት ነው። ወይም ደግሞ ተግባራዊ ይሆናል ማለት ነው። ይሳካል ማለት ነው። በቃ ማድረግ ያለባቸውን ነገር ያሳካል። ሴልስ በጀቱ አቺቭድ ይሆናል ማለት ነው። ጥሩ የሆነ የስራ አፈጻጸም ይኖራል። ምን ካሉ ኮታቸው የተሰጣቸውን ኮታ ወይም ኃላፊነት ከተወጡ ማለት ነው። እንዴት ነው ሴልስ ኮታ ማስቀመጥ የምንችለው? አንደኛ በቴሪቶሪ በቦታ ሊሆን ይችላል። ሁለተኛ ሴልስ ባለሙያዎች ከዚህ በፊት ባላቸው ፓስት ሴልስ የሽያጭ አፈጻጸም ሊሆን ይችላል። በኃላፊያቸው ሊሰጣቸው ይችላል። በኮምፖንሴሽን ፕላን ወይም ደግሞ በክፍያ ከኮሚሽን ከምን አንፃር ሊሆን ይችላል። ወይም ደግሞ ሴልስ ፐርሰኖችን አስ ኢንፑት ወይም ደግሞ ከነሱ ፍላጎት ከነሱ አንጻር ሊሆን ይችላል ማለት ነው። ሴልስ ኮታ ሊሰጣቸው የሚችለው በዚህ መንገድ ሴልስ ኮታ አሳይን ማድረግ ይቻላል ማለት ነው። ሌላኛው ሴልስ ኮታ ምን አይነት ስትራቴጂክ ሮል አለው ነው። እዚህ ጋር ሴልስ ኮታ ወይም ደግሞ ፐርፎርማንስ ሴልስ ፐርፎርማንስ ባጭሩ ሴልስ ኮታ ማለት ሴልስ ፐርፎርማንስ ወይም ደግሞ ሽያጭ ላይ ልንሰራ የምንችለው ዊዝን ስፔሲፊክ ፔሪድ ኦፍ ታይም ልናሳካው የምንችለው የሆነ ስራ አለ። እሱ ለምሳሌ በሳምንት ውስጥ 1000 ካሳ መሸጥ ሴልስ ኮታ ነው። ልክ በሳምንት ውስጥ 1000 ካሳ መሸጥ ሊሆን ይችላል። እዚህ ጋር ሴልስ ምን አይነት ሮል አላት ነው። እዚህ ጋር ማርኬት ሸራችን ያድጋል። ምን ሲሆን ሴልስ ኮታ በቮሊዩም ደረጃ ሴልስ ኮታ ሲጨመር ማርኬት ሼራችን ጨመረ ማለት ነው። ፕሮፊታችን ማክሲማይዝ ያደርጋል። መቼ እዚህ ጋር ፕሮፊት ወይም ደግሞ ኮታ ኮንትሪቢዩሽን ያልነው ላይ ማለት ነው። ሀይ የሆነ ኮንትሪቢዩሽን ሲኖር ፕሮፊት ይጨምራል። ስለዚህ ማርኬቲንግ ፕላናችን ጋር ወይም ደግሞ ማርኬቲንግ ስትራቴጂክ ፕላኑ ጋር አላይን ይሆናል ማለት ነው። ሴልስ ኮታ አላይን ነው፣ ተያያዥነት ያለ ነው፣ ተያያዥ ነው ማለት ነው። ሌላኛው ዋይ ሴልስ ኮታ ኢዝ ኢምፖርታንት። ሴልስ ኮታ ለምንድን ነው ጠቃሚ የሆነው? አንደኛ ሽያጭ ላይ ጠንካራና ደካማ የሆኑ ቦታዎችን እንድንለይ ያደርገናል። ሁለተኛ የሽያጭ ባለሙያዎችን ለማበረታታት ሽልማት ለመስጠት ወይም ደግሞ ጥቅማ ጥቅም ለመስጠት ይረዳናል። ሌላኛው የሴልስ ፎርስ የሽያጭ ባለሙያዎችን አክቲቪቲ ወይም ደግሞ የስራ ሁኔታ እንድንቆጣጠር ይረዳናል። ፕሮዳክቲቪቲያቸውን ምን ያህል ውጤታማ ናቸው የሚለውንም እንድንገመግም ይረዳናል። ኮምፖንሴት ኢፌክቲቭነስ እንድናሻሽል ወይም ደግሞ ከክፍያ አንጻር ከኮሚሽን አንጻር እንድናሻሽል ይረዳናል። የሽያጭ ወጪዎች እንድንቆጣጠር ይረዳናል። ከሽያጭ አንጻር የሚኖሩ ኮንቴስቶች ፉክክሮችን እንድንገመግም ይረዳናል ሴልስ ኮታ ማለት ነው። ጥሩ ሴልስ ኮታውን በስነ ስርዓት የሚወጣው አንደኛ ነው እያለ ኢቫሉዌት ማድረግ እንችላለን ኮንቴስቱ ማለት ነው። ሌላኛው ፋክተር ኢንፍሉንሲንግ ሴልስ ፎርካስት። አሁን ሽያጫችንን ፎርካስት ስናደርግ ካልኩሌት ስናደርግ የተለያዩ ፋክተሮች ተጽዕኖ ያሳድሩብናል። ለምሳሌ የመጀመሪያው ማርኬቲንግ ፕላን ወይም ደግሞ የገበያ እቅዳችን። ያ ማለት በማርኬቲንግ ፕላናችን ላይ ለምሳሌ ፕራይሳችን ላይ ቼንጅ ቢኖር፣ የፕሮሞሽን ቼንጅ ቢኖር፣ የፕሮዳክት የዲስትሪቢዩሽን ቻናል ስትራቴጂያችን ቼንጅ ቢኖር ሴልስ ፎርካስታችን ላይ ትልቅ የሆነ ተጽዕኖ አለው፣ ዳይሬክት የሆነ ኢምፓክት አለው ማለት ነው። እነዚህ ነገሮችን በስነ ስርዓት ግምት ውስጥ ማስገባት ይጠበቅብናል። ማንኛውም ማርኬቲንግ ፕላን ላይ የሚኖር ለውጥ የሽያጭ እቅዳችን ላይ ትልቅ የሆነ ተጽዕኖ አለው ማለት ነው በአጭሩ። ሌላኛው ኢንዱስትሪ ኮንዲሽን ነው።
ለምሳሌ ኢንዱስትሪ ኮንዲሽን ወደ ኢንዱስትሪው አዳዲስ ፈርሞች የሚገቡ ከሆነ ተፎካካሪዎች የሚገቡ ከሆነ ፕሮዳክታቸውን ሪዲዛይን ቢያደርጉ ተፎካካሪዎቻችን ማርኬት ሼራችን ቢቀንስ ወይም ቢጨምር ወይም የኮምፒቴተሮቹ ማርኬት ሼር ቢጨምር ኤኒ ኢንዱስትሪ ሌቭል ቼንጅ ሲኖር ምንም አይነት ለውጥ ሲኖር በኢንዱስትሪ ደረጃ ያንድን ድርጅት የሽያጭ ሁኔታ ተጽዕኖ ያሳድርበታል ማለት። ሌላው ማርኬት ኮንዲሽን ነው። ለምሳሌ የዲማንድ ለውጥ ሲኖር ኮንሱመሮች ቢሄቪየር ሽፍት ሲያደርግ ኢንዱስትሪ ዲማንድ ትሬንድ እንደ ኢንዱስትሪ የዲማንድ ትሬንዱ ወይ ዲክሪዝ ወይ ኢንክሪዝ ሲሆን እነዚህ ነገሮች በሙሉ ሊሚት ያደርግ ወይም ደግሞ ሽያጭ ፎርካስታችንን ኢንፍሉንስ ያደርጉታል ማለት ነው። ስፔሻሊ የማርኬት ኮንዲሽን የሆነ ኢንዱስትሪ ላይ ብቻ ሊሚትድ ለሆኑ ካምፓኒዎች ትልቅ የሆነ ኢምፖርታንስ ኮንዲሽን የማርኬት ኮንዲሽን የምንለው ማለት ነው። እነዚህ ነገሮች ግምት ውስጥ ማስገባት አለብን። ሌላኛው ጀነራል ቢዝነስ ኮንዲሽን አጠቃላይ የገበያ ሁኔታ ወይም ደግሞ ከኢንዱስትሪ ውጭ የሆነ የቢዝነስ ኮንዲሽን ለምሳሌ ኢኮኖሚክ ግሮዝ ኦር ሪሴሽን ሲኖር እድገት ወይም ደግሞ ሪሴሽን ቢኖር ኢንፍሌሽን ቢኖር ኢምፕሎይመንት ሌቭሉ ኦቨርኦል ኢኮኖሚክ ኮንዲሽን ኢንፍሉንስ ሴልስ ፎርካስት አጠቃላይ የኢኮኖሚ ሁኔታ ወይም ደግሞ የቢዝነስ ኮንዲሽኑ ሴልስ ፎርካስትን ኢንፍሉንስ ያደርገዋል ይለናል። እነዚህ ፋክተሮች 4 ቫሪያብሎች ሴልስ ፎርካስት ወይም ደግሞ ሽያጫችንን ፕሬዲክት ስናደርግ ኤስቲሜት ስናደርግ ትልቅ የሆነ ተጽዕኖ አላቸው። እነሱን ግምት ውስጥ ማስገባት ይኖርብናል ይለናል ማለት ነው። አጠቃላይ ቻፕተር 3 ሴልስ ማኔጅመንት ይህንን ይመስላል። ግልጽ ያልሆነ ያልገባችሁ ካለ ኮሜንት አስቀምጡልኝ።